እየተለመደ የመጣ የፎቶ መርሃ ግብር አለ። መስኪሉታል እንግዲህ ባለሙያዎቹ እዛ ላይ እንግዲህ የምናስተውላቸው ነገሮች አሉ። የቤተክርስቲያን ንዋያተ ቅድሳት የዜማ መሳሪያዎች ሆነው ነገር ግን ለምሳሌ ሙሽራው ላይችል ይችላል እኮ በገና መደርደር ወይም ደግሞ ሙሽሪቷ ግን እንደው በፎቶ እናስቀምጠው በፍሬም እናስቀምጠው በሚል ሐሳብ ይመስለኛል አንዳንዱ በገናን በፎቶ እየደረደሩ ሲነሱበት እንዲሁም ደግሞ የሜካፑ ጉዳይ እንዳለ ሆኖ የኔም ጥያቄ ስለሆነ ነው። ሙሽሪት ጧፍ ትይዝና ሙሽራው አሁን ደግሞ የተለመደ የመጣው ስንክሳር ነው። በፊት መጽሐፍ ቅዱስ ነበር የምናየው። ስንክሳርም ገልጠው ፎቶ የሚነሳሉና ከዚህ በተጨማሪ ደግሞ የሰርጋቸው ዕለት አዳራሹ ላይ የበገና መቀመጫ የበገና ቅርጽ የሆነና ወንበሩ የሙሽራ መቀመጫ ሆኖ ሲያገለግል ነው ያለና እንደው ከዚህ አንፃር ከዋዜማውን ጀምር ምን ይሄን በዚህ ሐሳብ ውስጥ ይስጠኝ። እሺ ያው ለሰርግ የሚደረጉ ቅድመ ዝግጅቶች ፎቶ አንዱ ነው፣ ብቻኛው አይደለም። ዋነኛው ትኩረታችን በነገራችን ላይ ከሰርጉ ማግስት ያለው የጋብቻ ህይወቱ ላይ ነው። ቤተክርስቲያንም በተለይ በእነዚህ በቅርብ ዓመታት ውስጥ ትንሽ ንቃትም ኖሮት መምህራንም በራሳቸው ተሳትፎ በቡድንም በማህበራትም ጭምር ስለ ጋብቻ ሊኖረን የሚገቡ መስተካከል ያላቸውን ሐሳቦች ሲስተካከሉ ቆይተዋል። ግን አሁን ያነሳሻቸው ደግሞ ቅድመ ሰርግ የምናደርጋቸው ዝግጅቶች ውስጥ ይሄ እጮኝነቱ ምኑ እንዳለ ደግሞ ያው የማይካደው ሀቅ ደግሞ አንዱ የፎቶ መርሃ ግብር ነው። ከዛም በኋላ ያሉት የመርሃ ግብረቶቻችን ይዘቱን ምን መምሰል እንዳለበት ነው። እንግዲህ ያው ፎቶ የሚቀራቸው የብቸኛው ነገር ቢኖር ለሙሽሮቹ ከዛ ሁሉ ነገር ሲባልም እንሰማለን። ፎቶ ነው የሚቀራቸው፣ ሌላው ነገር በሙሉ ይለዋወጣል ይባላል። እውነት ነው፣ ማስታወሻቸው ነው። ነገ ላይ ተመልሰው ታሪካቸውን የሚያዩበት የሚያስቀሩበት ሰነዳቸው። ነገር ግን በእንደዚህ አይነት ነገሮች ደግሞ ምናልባት እየተስተዋሉ ያሉ ድክመቶቻችን ምንድናቸው? አንደኛው እንድንዘጋጅባቸው ከሚያስፈልጉት ነገሮቻችን ውስጥ መካተት የሌለባቸው ነገሮች አሉ። ጉዳዩ ታሪክን ለማስቀረት ለነገም ደሞም ጭምር ያለፈውን ሁኔታ ለማስታወስ ከሆነ እንደነዛ ነገሮች ተካተቱም አልተካተቱም ጉዳዩን የሚለውጠውና የሚጨምርበትም ነገር የለም። ቅድም ያልሻቸው አሁን የዜማ የንዋያተ ቅድሳት መገልገያዎቻችን ሌሎችም ነገሮች አንዳንዱ የሚያስገባበትን ምክንያት ለማስረዳትም ሲጠየቅ የሚያቀርበው ምንድነው? ለምሳሌ መጽሐፍቶች ተገልጠው እንዲነበቡ ወይንም ደግሞ እንደሚያነቡ አስመስለው በፎቶ ላይ የሚታዩበት መምህራን ከሆኑ የቤተክርስቲያን አገልጋዮች ከሆኑ ምን ከሆኑ ያው አገልግሎቱን አስቀጥልለታለሁ እንዲህ አይነት ነገር ሽፋን አለው የሚል የሚሰጡ አሉ። እኔም ስጠይቅ የሰማቸው ማለት ነው። በአንጻሩ ደግሞ ትንሽ የሚያሰጋውና የሚያስፈራው ደግሞ ጭራሽ በእንዲህ አይነትም ነገር ምናልባትም በኃላፊነት ደረጃ የቤተክርስቲያኒቷ ምዕመን ከመሆን ባሻገር ሌላ ድርሻ የሌላቸው ሰዎች ግን ጉዳዩን ከውበትና ከውበት ጋር ብቻ በማያያዝ ይወስዱታል። እንደነዚህ አይነት ስጋቶች ናቸው በነገራችን ላይ የሰርግ የቤተክርስቲያን የሥርዓት አፈጻጸማችንም ላይ ጉዳዩ ከምን አንፃር ሊነሳ እንደሚችል ካለማወቅም ጉዳዩ የውበት ብቻ ወይ ደግሞ የማን ከማን ያንሳልም አይነት ጥያቄዎችን ወይ ምክንያቶችን እያስነሳ ለሱ ከተደረገ ለምን ለኔ ይጎልብኛል እሷ ካደረገችው እኔስ በእሷ ከምን አንሼ ነው የሚሉ ሐሳቦች ወደ ሰርጋችንም ይሄ ቤተክርስቲያን ውስጥ ወደ መንፈጽመው ማለት ነው እየተሳቡ ይገባሉ። ግን አንደኛው የሚያነሱት እነሱ ይሄንን ምክንያት ነው። ሁለተኞቹ ደግሞ የዘመኑ ያመጣው የሰርግ የፎቶ መርሃ ግብር ፋሽንን በለው ወይንም ደግሞ የምንከተላቸው ሂደቶች ትሬንዶች ናቸው የሚሉ ደግሞ አሉ። ታስታውሽን ከሆነ ድሮ የቤተክርስቲያን የሰርግ የፎቶ መርሃ ግብር ተብሎ ምናልባት ይደረግ የነበረው ወይ ከቤተ መቅደሱ ጀምሮ ያለው ወይ ሥርዓተ ቁርባኑን ካለቀ በኋላ ከቤተሰብ ጋር እዛው ሰው እስኪሰበሰብ አዳራሽ ተብሎ ደግሞ ሌሎች ቦታዎች ላይ ውበት ያላቸው አብያተ ክርስቲያናት ወይ ነፋሻማ ቦታዎችም ላይ ሊደረጉ ይችላሉ። ታሳቢነቱ ድካም ውስጥ እንዳይገቡ ተደርጎ ማለት ነው። አሁን ግን ይሄ ራሱ አንድ ራሱን የቻለ ሌላ መርሃ ግብር ሆነ ቀድመ የሚደረጉት ነገሮች ማለት ነው። መደረጋቸው ላይ አሁን ምንም ክፋት ላይ ኖራቸው ይችላል እንዳልነው ማስታወሻ ስለሆነ። ነገር ግን አንደኛ ንዋያተ ቅድሳቱ ባይካተቱ ባይገቡ፣ ምክንያቱም እርግጥ ነው ሚናው ባለድርሻ አካል ሆኖ በነዛ ነገሮች ሊገለገል ይችላል። አስተማሪው በመጽሐፉ፣ ዘማሪያኑ በሚዘምሩባቸው ንዋያት። ነገር ግን ቦታዎቹ መገኘት ያለባቸው ንዋያቱ መገኘት ያለባቸው ስፍራዎች ግን አሉ። እንደዚህ አይነት ቦታዎች ላይ ቅድመ ጥንቃቄ ለማድረግ ስለሆነ ሁሌም የሚሰነዘረው ሐሳብ
ዛሬ እንደዚህ የከፈትናቸው በሮች ነገ ላይ ከነገ ወዲያ ላይ ሊያመጡ የሚችሉትን ስጋቶች አናውቃቸው። አንዱም ንዋያተ ቤተክርስቲያንን ወይንም ደግሞ ለቤተክርስቲያን ውስጥ የምንገለገላቸውን ነገሮች ከቤተ መቅደሱ ውጪ ሌላ ስፍራ ላይ ስናያቸው ምእመኑ አማኙ የሚሰማው ስሜት አለ። ለምን ወጣ የሚሉ በነገራችን ላይ ክፉ ነው ልንል አንችልም፣ ወይም ልክ አይደለም እናንተ እስከመቼ ደብቃችሁ አስቀምጣችሁ ልታስቀምጡት ነው አይባልም። ቦታው ላይ መገኘት ያለበት ስፍራ ላይ መታጣት ስለሌለበት ነው። ስለዚህ እኛ ለራሳችን ፍላጎትና ለምናደርጋቸው ነገሮች ውበት ብለን ዛሬ ላይ የጀመርናቸው እንዲህ አይነት በሮች ነገ ላይ ወደ ምን ሊያስከፍቱ እንደሚችሉ አናውቅም። ዛሬ ላይ እኮ ንዋያተ ቅድሳቱ አይውጡ፣ በተቻለ አቅም ጥንቃቄ እናድርግባቸው እያልን በተቻለን አቅም የምናደርግበት ምክንያት ምንድነው? ነገ ላይ ከነዚህ መገልገያዎቻችን ጋር አብረው ያሉት ነገሮችም አብረው እንዳይወጡ ስለምንሰጋ ወይም ቤተክርስቲያን ስለሚያሰጋት ነው፣ ሊቃውንቱም ስለሚያሰጋቸው ነውና በተቻለ አቅም እንዲህ አይነት ነገሮች ባይካተቱ ማንኛውም ሰው ሊነሳበት በሚችልበት መንገድ ስርዓቱን በጠበቀ ሁኔታ ማስታወሻዎቻቸውን ማስቀመጥ ይችላሉ። ከዛ ባለፈ ግን ቦታው ላይ መገኘት የማይጠበቅባቸው ነገሮች ሙሉ በሙሉ መገኘት ከሌለባቸው አይገኙ። እውነት ለመናገር አሁን እኛ እንደነዚህ አይነት ንዋያቱ እዚህ መገኘት የለባቸውም እንላለን አይደል? ትክክለኛው የሰርግ ቀን እኮ ደግሞ ከዓለም ስበን እነዚህ መገኘት የለባቸውም የምንላቸው ነገሮች እኮ አሉ። ብዙ ጊዜ እዛ ላይ ቅራኔ የለም። እንደው ከተነሳ ምናልባት አይ ሰርጉ ሊደበዝዝ ይችላል እንዲህ ሊሆን ይችላል ብለው ጥቂት የሆነ ሰዎች ሊያነሱበት ይችላሉ። እዚህኛው ላይ ግን ያለን መስማማት በጣም ይገርማል። ራሱ ምንም ችግር የለውም ብለን ይውጣ ይሂድ ተገልግለንበት ነው ወይንም ደግሞ ተጠቅመንበት ነው የምናነሳው የሚል አለና አንደኛው ሙሽሮችም ለዚህ አገልግሎት ለሚሰጡት ሰዎች ጫና ባይሆኑ ትክክለኛ በስነ ስርዓት ባለሙያዎች ሆነው አለማድረግ የሚፈልጉ አሉ። አይ ይቅርብን ይሄ እንኳን ልክ ነው ባንጠቀመው የበለጠ ውበት ሊሰጥ የሚችል አይነት ነገር ማድረግ እንችላለን ሲሉ አንዳንዱ ሙሽራው በጣም ጫና የሚያደርጋል። የምፈልገው ይሄንን ነው ይላል። በቃ የምፈልገው ይሄንን ነው ማድረግ አለብህ የሚል ሰው አለ። በአንጻሩ ደግሞ ባለሙያውም ደግሞ በዛው ልክ ጫና የሚያደርጋል። ውበት የሚኖረው ይሄ ነው የቤተክርስቲያኒቷ ከሆነ መገለጫዋ ይሄ ነው ብሎ የሚያደርገው ለሰርጋችን እውነት ለመናገር በገናና ጧፍ ብቻ ሳይሆን እኮ ልብሳችን ራሱ መገለጫችን እኮ እስከ ቅርብ ጊዜ ድረስ እንደፈለገ ሊያነሳው የሚችሉ አካላቶች ተነስተው ስለመጡበት ነው እንጂ እኮ በዚህ ልብስ የሚጋባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደሆነ ያውቀዋል ራሱ የሚያየው ሰው ማለት ነው። አሁን ከዛም እያለፈን መጣንና ለምን ልብሱ አልበቃንም ነበረ መገለጥ ለሚያስፈልገን ነገር ማሳየት የሚጠበቅብንን ለማሳየት ቤተክርስቲያን የሰጠችን ብቻ በቂ አይደለም ብለን እንድንጠይቅ ያደርገናል። ቅድም አንተ ያልከው ጉዳይ ነው ማለት ነው። በልብስ የተጀመረ በር ስላልተዘጋ ወደ ንዋያተ ቅድሳት ተመጣ ማለት ነው። ስለዚህ ባለሙያውም የሚያስቸግር ሊኖር ይችላል፣ ሙሽሮቹም ሊያስቸግሩ ይችላሉ፣ ዙሪያ ላይ ያለውም ሰው ሊያስቸግር ይችላል። ለነገ ለከነገ ወዲያ እውነት ለመናገር ልክ እንደ ቅድመ ጋብቻ ትምህርት እንደ ጋብቻ ትምህርት ቁጭ ብሎ ሊሰጥ የሚገባው ትምህርት ሊሆን ያስፈልጋል። በውስጥ የሚሰጡ ትምህርቶች ይኖራሉ። ነገር ግን በይፋ ወጥተው ቅድመ ጋብቻ የሚማሩ ተማሪዎች ወይንም ደግሞ እጮኛሞች አንዱ እንዲያስቡበት ተፈልጎ ማለት ነው ይሄንን ነገር ብታደርጉ ያንን ነገር ቢቀር ዛሬ ላይ ደግሞ ልክ ቅድም እንዳልነው የከፈትነው በር ለነገ ስጋት ከሆነ ዛሬ ላይ ደግሞ ትንሽ ጠበቅ አድርገን ስርዓታችንን ለማስከበር የምናደርጋቸው ጥረቶች ደግሞ ነገ ላይ ይሄ ባለቤቱን ካልናቁ አጥሩን አይነቅንቁ አይደል? ሌላ ችግሮች እንዳያመጡብን ደግሞ አጥር የማጠንከር ስራ ሊሆንልን ይችላልና ከዛ አይነት ነገር በዚህ አይነት ሁኔታዎች ቢታሰቡ በጣም መልካም ነው ብዬ አስባለሁ። መልካም እንግዲህ ስለ ቅድመ ዝግጅቱ ይሄን ያልካለን ደግሞ ወደ ዋናው ጉዳይ ወደ ሰርጉ ዝግጅት እንምጣና እኔ ተደጋጋሚ አንዲት ቃል እጠቀማለሁ ምን ችግር አለው የሚል ማለት ነው። ያው ሁሉም የሚለው ስለሆነ እንዲህ ብታደርግ ምን ችግር አለ? የሰርጓ ቀን አይደለ ደመቅ ብላ ትታይ ከሁሉ ትጉላ ምን ችግር አለ የሚል ብዙ አስተያየት ስላለ ያችን ቃል ልጠቀም እችላለሁ። ምን ችግር እንዳለው ደግሞ አንተ ታሳየኛለህ ማለት ነው። መልካም እንግዲህ በመጀመሪያነት ወደ ያስኩት ጥያቄ ላምራና እንደው የሰርጋቸው ዕለት ሐሙስ ሆኖ ሐሙስ ቅዱስ ቁርባን ተቀብለው እሁድ ዕለት ደግሞ በዘፈን በጭፈራ በቬሎ ሰርጋቸውን ቢያደርጉ ምን ችግር አለው? የሚያገኙትን መንፈሳዊ ጸጋ ያሳጣቸዋል ወይ የሚል ጥያቄ ይዣለሁ። እጅ ከምን ምን ችግር አለውን የሚመስል ችግር የለም። ራሱ በጣም በቃ እንዴት ስጋት እንደሆነ ማንም ሰው ምናልባት ቢያውቀው በጣም ደስ የሚለኝ ነገር ቢኖር እሱ ራሱ ችግር ነው። ይሄ ምን ችግር አለው የሚለው ቃል ራሱ ለምን
አመላካች የሚያደርገው ላናደርግበት የምንከለከልበት ምክንያት ምንድነው ብሎ መጠየቅ ምናልባት ይሻላል። ግን ይሄ ከንግግር ምን ችግር አለው ሲባል ራሱ ችግር እንደሆነ ይሄ ንግግር ምክንያት አለመፈለግን ለምናደርግለትም ነገር ልንረዳበት የሚገባንን በቂ ግንዛቤ ባናገኝም ምን የሚከለክለን ነገር አለ የሚል የግዴለሽነትም ነገር አለው። በጤናማ የሚጠይቀው ሰው ግን እውነት ለመናገር ያው ምን ችግር እንዳለው ሊያውቅ ይችላል። በሰርጎቻችን ላይ አሁን አንቺ ያነሳሽው አንደኛው የምንሳሳትበትን በለው ወይም መታረም የሚገባው ነገር ይሄ እንደ ስርዓታችን ከሆነ ሊቃውንተ ቤተክርስቲያን ሲያስተምሩ ስለ ስርዓተ ሰርግ በቅዱስ ቁርባንና እንደዚህ ሰው ሰብስበን ልንደግሰው በምንፈልገው የድግስ እንበለው ወይም ደግሞ ደስታችንን ተካፋይ እንዲሆኑ የምናደርገው ግብዣ የ40 ቀን ልዩነት እንዲኖሩ ያስፈልጋል። ራሱ እንደው ታዩና ቀናትን ወይ ሳምንትን ማሳለፍ 40 ቀናት ልዩነት እንዲኖር ይደረጋል። ይሄ በቀደመው የሀገራችን ክፍል ላይ እስካሁን ድረስ ምናልባት የተወሰኑ ቦታዎች ላይ ራሱ ተግባራዊ ይደረጋል አለ እስካሁን ድረስ ሰርጉ የሚደረግበት ወይንም ደግሞ ቅዱስ ቁርባን የሚቀበሉበት ቀን ይታወቃል። ቀኑ ተቆርጦ ሲጀመር ክርስቲያኖች ራሱ ፍትሐ ነገሥታችን ሊቃውንት እንዲጋቡ የሚያዘው ማክሰኞና ሐሙስን ሌሎች ቀናቶች ላይ ራሱ እንዲጋቡ አይደረግም። ቅዳሜና እሑድ አይቻልም። ሰንበት ራሱን ችሎ በዓል ስለሆነ በሚለው ማለት ነው። ግን የሚታዘዘው ማክሰኞና ሐሙስ ነበር። አሁን ላይ ለምን እስከ ቅዳሜ እስከ ሐሙስ ሌሎቹንም ቀናቶች ላይ ለምን ተደረገ? በደንብ መመርመር ያስፈልገናል። መጀመሪያውኑ ማክሰኞና ሐሙስ ተደርጎ የተደነገገበት ምክንያት ስላለ ነው እንጂ እንዲሁ ዝም ብሎ አይደለም። አጽዋማት ላይ ልክ እንከለከላለን አይደለ? ሰርጎች እንዳይደረጉ በዛው ልክ ደግሞ ሰርጎች በሚፈቀዱባቸው ዕለታት ላይ ደግሞ ማክሰኞና ሐሙስ በጣም ተመራጮች ናቸው ይባላል። መጽሐፎቻችንም ላይ እነዛ ቀናቶች ይነሳሉ። ግን አሁን አብዛኛው በርካታ በሚባል ደረጃ የፈለገበትን ቀን ነው የሚመርጠው። የፈለገበትን ቀን መምረጡ አየሽ አሁን አንድ ትንሽ የሳትናት መንገድ አለች ማለት ነው። ቀናት ምርጫ ላይም በፈለግነው ቀን እንዲሆኑ ተደረገ። ከዛ ደግሞ ሁለተኛ ምን እየተበላሸ መጣ? መካከል ላይ ያላቸው የቀናት ልዩነቶች ሰርጉ የሚደረግበት ቀን ከተቆረጠ በኋላ ድግሱ የሚደረግበትም ቀን ይቆረጣል። የ40 ቀን ልዩነት ነው ያለው በቃ ባጭሩ ማለት ነው። ግን ብዙ ሰው ያንን ከማወቅም ይሁን ካለማወቅ ያው አድማጭ ተመልካች ራሱን ባለቤት የሆነ ሰው ራሱን መመርመር ስላለበት ማለት ነው የሚያደርገው ምክንያት ሁለቱንም ቀኑን ይቆርጠዋል። ቀድመ መደረግ ያለበትም ነገር በሙሉ ያደርገዋል። ከዛ በኋላ ልክ ትምህርቱን በሚሰማበት ጊዜ ላይ ዘግይቶ እንደሰማ ስለሚያውቀው ምንም አማራጭ የለውም። አዳራሽ ከፍዬ እንዲህ አድርጌ ስለዚህ እንዴት ይሁን ሲባል ከዛ ሁሉ ከተሆነው ነገር አንጻር ይሉና አባቶቻችን ራሳቸው ደግሞ እስኪ እሺ ይሄንን ካደረጉ ደግሞ መልሱ ማለት እንዲህ ማለቱ ሰጣ ገባው እኛው ራሱ አንዳንዴ እርስ በእርስ ያለ ነው። ከውስጥ ስርዓትን የማስጠበቅና የመጠበቅ ሁኔታ በነገራችን ላይ የሆነ ሰው አካልና ድርሻ ኃላፊነት ብቻ አይደለም የሁሉም። አሁን ለምሳሌ አዳራሽ አከራዩ ሰው እንዲህ አይነት ነገር እንዳለ የቤተክርስቲያን ሰርግ ስነ ስርዓት ላይ ካወቀ ቶለሬት ማድረግ አለበት ያቅቡን ማለት ነው። አለበለዚያ ግን ያኛው ስርዓተ ቤተክርስቲያኑን ለማክበር በሚሮጥበት የሩጫ ልክ አንደኛው ደግሞ እንዴ እኔ ምን አገባኝ ምን ችግር አለው የሚል ከሆነ ራሱ ችግር ሆነ ማለት ነው። በቃ ቢያንስ እንኳን አልተረዳዳን እና ቀናቶቹ 40 ቀን ልዩነት ነው እንዲኖራቸው የሚያስፈልገው። ከዛ በኋላ ያኛው የ40ው ቀን የመሰብሰቢያው ዕለት ላይ ወገንም ዘመድም ቤተሰብም ለሰርጉ ተካፋይ መሆን አለበት ተብሎ የሚጠራው ሰው በሙሉ ይጠራና ድግሱ ሰርጉ ደስታው ይደረጋል። አንደኛ የሚደረገው ለተጋቢዎቹ በቅዱስ ቁርባን ባለው ዕለት ላይ ከሚመጣባቸው እንግልት ድካም ለመቆጠብ ነበር። የሆኑ ጊዜያት ላይ ታስታውሺ ከሆነ የተጋቡበት ዕለት ላይ በዛኑ ዕለት ላይ ሰዎች ተደግሰው ተሰብስበው ምን ተደረገው ይበላ ይጠጣ ነበር፣ ደስታቸውን ይካፈሉ ነበር። ከዛ ምን ተደረገ? ይሄ ልክ አይደለም፣ ድካሙስ ምኑስ ሰርገኞቹ እንዲሆኑ በማይፈቀድበት ዕለት ላይ ስለ ክብረ ቅዱስ ቁርባን ይሄ መደረግ የለበትም ሲባል እንዳልሻች ወየቀን ወየሳምንት ልዩነት ጥሩ ፕሮግሬስ ነው። አንጣላ በጣም ጥሩ መሻሻል። ከተሻሻለን አይቀር ደግሞ ወደ ቀደመው እንመለስ፣ ወደ ስርዓቱ ወደ 40 ቀኑ ለመመለስ እንሞክር። ብዙ ጊዜ ላይ ያንን ለማድረግም አንዳንድ ተጋቢዎች እኮ ለምሳሌ የ40 ቀን አጽዋማቶች አሉን። አሁን አሳልፈን የመጣነው ልደት
40 ቀን ጾም ነው 43 ብለን ብንይዘው ከተጨማሪ 3 ቀናት ጾሙ ጋር ማለት ነው። ከዛ በፊት የሚያገቡ ሰዎች ሊኖሩ ይችላሉ። 40ውን ቀን ልክ እንደ ጾም እንዲቆጥሩት ማለት ነው። ወይንም ደግሞ ያቺን ማለፍ ያለባትን ቀን እንድታልፍ ማለት ነው። ከዛ በኋላ ልክ ከጾሙ ፍስክ በኋላ ላይ እንደ አዲስ ሰርጉን የሚደግሱ ወይንም ደግሞ ሰዎችን ሰብስበው ብሉልኝ ጠጡልኝ የሚሉ አሉ። ሙሽሮች እውነት ለመናገር ስጋታቸው ይረሳል። በ40 ቀን ውስጥ ስንት ሰርግ አለ አይደለ? አንቺ በቤተክርስቲያን ስርዓት ባገባሽበት ዕለት ላይ ከ40 ቀን በኋላ ተረስቶ እንደ አዲስ ካርድ በትነሽ ኑና ደስ ተሰኙ ሲል ስንቴን የምታገባው ነው የሚያስብለው ራሱ ሰው ስላልተለመደ ወይንም ደግሞ ልምዱን በስነ ስርዓት የነበረውን ስርዓትን ማስቀጠል ስላልቻለ እውነት ነው። ቤተክርስቲያን ስርዓቱን ወይንም ደግሞ ትላንትና ጭምር ይዛው የነበረችውን ነገር ለማስቀጠል የምታደርገው አንድ ተጋድሎ እንዳለ ሁሉ በአንጻሩ ደግሞ ዘመኑ እያመጣባትና የኛ ማስተሳሰብ አመለካከታችን መረዳታችን እየተለወጠ በመጣበት ልክ ደግሞ ከቤተክርስቲያናችንም ሸሽተን እንዳንረቅ የምታጥርበትና የምታስተካክልበትም ነገሮች አሉ። ነገር ግን ያን ማድረግ የሚችለው መጀመሪያውኑ ስርዓቱን የሰጠን አካል ወይንም ደግሞ ቅድስት ቤተክርስቲያን ናት እንጂ ማንም ሰው በገዛ ፈቃዱ ተነስቶ ችግር የለውም አንተ በዚህ ካገባ በዛ ብታደርገው አንተ በዚህ ብትሆን በዛ ብታደርገው ማለት አይችልም። ሙሉ በሙሉ አይችልም። ይሄንን ቢታወቅ ራሱ በጣም ጥሩ ነው። እንደ ስጋት ደግሞ የሚገርምሽ የሚቀርቡት በእንደዚህ አይነት ጊዜ ላይ ለአንዳንዶች የቅርብ ዘመድ ምናልባት አባት እናት ሊሆን ይችላል። ለአንዳንዶች ራሱ ተጋቢው ሙሽራው ለሙሽሪት ወይ ሙሽሪት ለሙሽራው ሊሆን ይችላል ወይ ሚዜ ሊሆን ይችላል። በጣም ከፍ ሲል ደግሞ አተገባበሩን እና ሂደቱን ከመልመዳችን የተነሳ ምን ችግር አለው ብለን ልንመጣም የምንችለው ደግሞ ቤተክርስቲያን ውስጥ ያለንም በአገልግሎት ውስጥ ያለን ሰዎች ልንሆን እንችላለን። ማር ይስሐቅ ለዛ ነው ምን ይላል? ከኃጢአት ይልቅ ልምድን ፍራ ይላል። እውነት ነው። ልምድ ነው በጣም መፍራት ያለብን ነገር። ምክንያቱም ልምዱ ራሱ ኃጢአት አለመሆንና መሆኑን እስካለመለየት ደረጃ ከፍ ብለን ልናጸድቀውና ትክክለኛ ስርዓትም ነው ብለን እስከምንቀበልበት ደረጃ ሊያደርስልን ይችላል። ልክ እንዳልነው ቅድም በፎቶ የመስክ መርሃ ግብሩ ላይ ልምድ ሆኖ ስለቀጠለ አሁን ምናልባት የሚሰማው ሰው ራሱ አያበዛችሁት ልል ይችላል። አያበዛችሁት በቃ እንግዲያውስ ታዲያ እንዴት እንነሳ? ወደኋላ ተመለሱን የምትሉን እንዴት አድርጉን የምትሉን? እውነት ለመናገር ወደኋላ መመለስን አንጠላም። ሲጀመር አኗኗራችንም ወደኋላ ወደ መመለስ ያጣነውን ገነት ለማግኘት እኮ ነው አሁን ወደኋላ እየተመለስን እየኖርን ያለው። ምን ችግር አለ? ትላንትና ርትዕት የሆነችው ቤተክርስቲያናችን የሰራችውን ስነስርዓት ማክበር ቢቻል ምን ምክፋት እኮ የለም። በጋብቻ ውስጥ ያሉን በረከቶች በነገራችን ላይ እነዚህን ስርዓቶች ከማክበር የሚመጡ ናቸው። አሁን በቀናቶቹ ልዩነት ላይ በ40 ባለበት ላይ ሊቃውንተ ቤተክርስቲያን ሲያስተምሩ አንዳንዶች ኢቭን እስከምን ደረጃ ይደርሳሉ መሰለሽ? የሰርጋቸውን ዕለት ከተጋቡ በኋላ እስከ 40ኛው ቀን ጫጉላ የማይገቡ በግብር የማይተዋወቁ እስከ 40ኛው ቀን ድረስ የሚጠብቁ አሉ። እና በዛ በመጠበቃቸው በትዕግስታቸው ምንም እኮ ይሄ ክፋት ኖሮት እኮ አይደለም። ከተጋቡ ከተወሰኑ ቀናት በኋላ በግብር እንዲተዋወቁ ቤተክርስቲያንም ትፈቅድላቸዋለች። ምንም ክፋት የለው። ግን እነሱ ግን አረቀው ይበልጥ ብንታቀብ ይበልጥ ብንጾም ይበልጥ ብንጸልይ ለነገ ህይወታችን እግዚአብሔር ለሚሰጠን ፍሬ ብንጠነቀቅና ብንለምነው ብለው ከ40 ቀን በኋላ በግብር የሚተዋወቁ አሉ። በገድላቶቻችን በድርሳናቶቻችን በኢትዮጵያውያኑ በተለይ በሚታወቁት የቅዱሳን ታሪኮች ላይ አብዛኞቹ እንደዚህ አይነት ታሪኮች አሉ። እና ወጣቱ ራሱ በነገራችን ላይ ይጠይቃል። ታዲያ 40 ቀን እንቆይ ማለት ነው ይላል። ከወደደ ከፈቀደ ከቻለ መቆየት ይችላል። ከዛ በኋላ ሊያገኘው የሚችለው በረከት ወይንም ደግሞ የዘር ፍሬ ካልሆነም ደግሞ ልጅ እንበለው የተባረከ የተቀደሰ እንዲሆንለት ያንን ወቅት እንኳን በጾምና በጸሎት የሚያሳልፉት አሉ። እና እንዲሁ ቀኑ ዝም ብሎ ለማራራቅ ዝም ብሎ እንዲረሳ እንዲዘናጋ ለማድረግ ሳይሆን እንዳልኩት ዋነኛው ጉዳያችን ጋብቻው አይደለ? ከሰርጉ ማግስት ያለው ትልቁና ሰፊ ህይወት ያንን ለመባረክ ያንን ለመቀደስ አሁን የሚጀምሩትን ኢቭን ለቤተክርስቲያን ለሩካቤ ስጋር እንኳን እኮ ላላቸው ህብረትና ግንኙነት እንኳን ቀድመ ለምታደርጋቸው ነገሮች ጾሙን፣ ጸሎቱን፣ ትምህርቱን፣ ዕውቀቱን የምታስጨብጣቸው ለዛ ነውና በዛ ታሳቢነት ምናልባት ምዕመናን ቢረዱ ጥሩ ነው ባይ ነኝ። መልካም እንግዲህ እስካነሳው አይቀር መምህር እዚሁ ጋር አንድ ጥያቄ ልጨምርልህ። ምናልባት ሳምንትም ሊሆን ይችላል ወይ የቀናት ልዩነት ቅድም እንዳነሳ ነው ሆኖ የቤተክርስቲያኑን ስርዓት የፈጸሙት
ከዛ ሲወጡ ግን በሳምንቱም ቢሆን ወይ ሐሙስ ቅዱስ ቁርባን ተቀብለው እሁድ ለታ ዓለማዊ ቢሆንስ ይቻላል? እንደዛ ዓለማዊ ስለ በዘፈን በጭፈራ ልብሳቸው ተቀይሮ ምንም አንድና ሁለት ራሱ የለውም። ይሄ ምንም አይችሉም። የሚችሉበትን ምክንያት እንደው ይሄ ምንድነው ህጋዊ ያልሆነን ነገር ህጋዊ ለማድረግ ራሱ መከራከሪያ አድርገው ሊያመጡት የሚችሉት ማንም ሰው ምንም ነጥብ ሊኖረው አይችልም። ብዙ ሰው ግን ያደርገዋል። ችግራችን ይሄ ነው። ነገሮች ሲደጋገሙ እና ሲደረጉም ጭምር ማየት ለአብዛኛው ሰው መደረግ የሚችል ነገር አለ ማለት ነው የሚል በርን ከፍቶለታል። ግን አይቻልም። በቃ በመንፈሳዊ ሰርግ ለማግባት መጀመሪያውኑ ምርጫው ነበረ ያ ሰው አይደለ? ስለዚህ ያንን መርጦ ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ የፈጸመውን ጋብቻ ወደኋላ መመለስ አይችልበትም በፍጹም። ይሄንን ስንል በነገራችን ላይ ማወቅ ያለባቸው አሁን ወደፊት የሚጋቡ ሰዎች ምን እያልንም ጭምር ነው እሁድ የዓለማዊ ሰርግ ለመደገስ ሐሙስ ቆርባህ አይቻልም ማለት በቃ ቁርባኑን ተወና በዓለማዊ ሰርግ ድል አድርገህ ተደገስም ማለት አይደለም። በቃ ከሁለቱ ግን አንዱን መምረጥ አለብን የሚለው እሱም እንደ ኦርቶዶክስ ተዋሕዶ ክርስቲያን አማንያን አባቶቻችን በታሪክም ሲናገሩ በተለይ የዓለማዊ ሰርጎች በጣም እየወረሩን የመጡት ከግራኝ አህመድ በኋላ ነው። ዓለማዊ ሰርግ መለማመድ፣ ከአንድ በላይ ሁለት ሚስቶችን መያዝ፣ እንዲህ አይነት ነገር በሚያምኑትም ኢቭን በማያምኑት ሰዎች አይደለም በክርስቲያን ባልሆኑት ብቻ ሳይሆን ክርስቲያን በሆኑትም ጭምር በጣም እየተስተዋለ የመጣው ከሱ በኋላ ነው ይባላል። እሱ ባይኖርም ልምዱን ተክሎትና ስርዓቱን ለህዝቡ አለማምዶት ስለሄደ ማለት ነው። እና በዛ ረገድ እንኳን ቤተክርስቲያን ለዘመናት በገጠማት ፈተና ላይ በዛችም እንኳን እየተፍጨረጨረችም ቅድስት ቤተክርስቲያናችን ይህን ስርዓት አስከብረዋለች። የሁለት ዓለም ሰው እንዳንሆን ማለት ነው። ስለዚህ አሁን ላይ ስርዓቱ በጣም በብዙ ሊቃውንተ ቤተክርስቲያን በብዙ መምህራን እየተገራ መልካም የሆነ የቤተክርስቲያን ትምህርት ዘር እየተዘራ ባለበት ጊዜ ላይ በአንድ በኩል በዚህ አግብቼ በሌላ በኩል ደግሞ በዛ አግብቼ ማለት አይቻልም። አይሆንምም ጭምር በመንፈሳዊ ሰርግ የጠራነውን እግዚአብሔርን ትዳራችን እንዲባርክልን እሁድ የምንጠራው ማን ነው? ተጋባዥ አድርገን እንደዛ ብሎ እኮ መጠየቁ ማንንም ልንጠራ እንችል መሞኘትም የለብንም። ስርዓቱን ቤተክርስቲያን ውስጥ ያለውን የምናከብረው እኮ ለራሳችን ብለን ነው እንጂ ለእግዚአብሔር የምንሰጠው ውለታ አለ ብለን አይደል። አንዳንድ ሰው እንደዛ ብሎ የሚያስባል። ሐሙስ ለሱ ብዬ አገባው ምን አለ እሑድን ደግሞ ለኔ ብዬ ብደሰትበት ይላል። አይደለም። ሐሙስን በቅዱስ ቁርባን ወይም በስርዓተ ጋብቻ በቤተክርስቲያን ውስጥ ባለው የተጋባ ነው ለራሳችን ብለን ነው እንጂ ለእግዚአብሔር የምንከፍልለት ውለታ ኖሮ አይደለም። ስርዓቱን ማክበራችን ለራሳችን ነው ጥቅሙ። ማፍረሳችንም እግዚአብሔር ላይ የሚያመጣው ለውጥ ወይም የሚንደው ነገር የለም። ራሳችሁን ነው መልሶ የሚንደን መልሶ። ስለዚህ ያን በደንብ አድርገው ማወቅ አለባቸው። በቃ በቤተክርስቲያን ካገቡ በስርዓተ ቤተክርስቲያን ሙሉ ነገሩ ማለቅ አለበት። ይደበዘዛል የሚል ቤተሰብም ጭምር ደግሞ እንዴት እኔ የስንት ሰው ሰርግ ስበላ ቆይቼ ሳስጨበጭብ እናንተ አሸብሽቡና እልል በሉ ልታስብሉብኝ ነው የሚል አለ። ይሄም ከእውቀት ማነስ ወይም ደግሞ ከግንዛቤ ማነስ የተነሳ ስለሚሆን ያም መስተካከል አለበት። ቤተሰብም ልጆቹ በቅዱስ ቁርባን ልክበር ከእግዚአብሔር ጋር ቀሪውን ጊዜ ላሳልፍ ሲል እኮ እንዲያውም ይሄ ሊያኮራው ነበር የሚያስፈልገው። ወዳጅም ዘመድም ሁሉም እንዲያውም እስከ ጥግ ድረስ መከላከል የነበረባቸው እሱን። ይሄ መደረግ አለበት። አንዳንዱ ደግሞ የእሁዱ ሲቀርበት ሐሙሱ ላይ እሁዱን ያመጣው ሰርጉ፣ ጭፈራው፣ እልልታው፣ ግርግሩ ይሄ ዓለማዊ ሆነው ምንም አይነት ግርግሩ ሲቀርበት የቤተክርስቲያኑ ሰርግ ላይ ስቦ የሚያመጡትም አሉ። ይሄንን ይሄ ለምን ቀረ ከሚል ወይንም ደግሞ ያስፈልጋቸዋል። ልክ ቅድሙ ፎቶ ማስታወሻ አይደለም ይሄም እኮ ትዝታ ነው ብሎ ስቦ የሚያመጣው ይሄም ልክ አይደለም። አንዳንድ ሰርጎች ላይ እኔም ራሱ በምስልና በድምፅ አሊያም ደግሞ ሰውም ሲነጋገር ሰምቼ በጣም ይገረሙኝ አሉ። ከቤተክርስቲያን እልል እየተባለ አዳራሻቸው ላይ በመዝሙር መንፈሳዊ በሆነ ስነ ስርዓት ፍጹም የሆነ ጋብቻ ተከናውኖ ቤት ሲገቡ የገቡበት ቤት ላይ ሙዚቃው ተከፍቶ ቤተሰብ ደግሞ ሌላው ዘመድ አዝማድ እንጨፍር ይላል። ይሄ በጣም ነው የሚያሳዝነው እውነት ለመናገር። ለምንድን በመንፈስ የጀመሩትን ለምን በስጋ እንዲጨርሱ በርን ከፍትላቸዋል? እነሱስ ለምን ይጨነቃሉ? ሙሽሮቹ ራሱ አይደል ደስ ተሰኝተው በጥሩ መንፈስ እግዚአብሔርን አስደስተነው ዋልን የሚል ደስታ ኖሯቸው
መጨረሻው እንደዚህ ሲሆን እውነትም ለትዝታ ብለው አድርገውትም ከሆነ ትዝታቸውን ያበላሹባቸው ሙሉ በሙሉ በቃ በመንፈስ ጀምሮ በስጋ መጨረስ ማለት ይሄ ነው። በቃ አለቀ። በዚህ አይቻልም። በቃ ሙሉ በሙሉ ተጋቢዎቹም ይሄንን ማወቅ አለባቸው። ኢቨን እንኳን ቀናቶቹን አንዱን በዚህ ሌላውን በዚህ ቀርቶ ማለት ነው አልባሳቶቻቸውን ራሱ ለምን ይለዋውጡታል? በጣም ጥሩ። እንደውም ይሄን ጥያቄ ካነሳሁ አይቀር የዛኑ የሰርጉ ዕለት ይሆንና ከቤተክርስቲያን ከወጡ በኋላ ከአባዩ ይወልቃል፣ ተክሊሉም ይነሳና ልብሳቸውን ቀይረው ወደ አዳራሽ ሲገቡ መዝሙር ነው እኮ በመዝሙር ነው። ግን መዝሙሩ ዜማውን ይቀይርና ወደ ሌላ ወደ ዓለማዊ የዘፈን ስልት ያመራ መዝሙር እስከሚዘመር ድረስ ሙሽራውን እያነሱ ላበላብ እስከሚሆን እዛ በቃ ሌላ ነገር ይሆናል አዳራሹ ላይ እና ይሄ እስከ ስርዓተ ቤተክርስቲያን አንጻር መቼም ይሄ የቅዱስ ቁርባን ቅድመ ዝግጅትና ከዛም በኋላ ያለውን ጥንቃቄ ካለማወቅ የሚመጣ እንጂ እንኳን ያገባ ሰው ቀርቶ እኮ አይደለም ንስሐ ገብቶ ቀኖናውን የጨረሰና በምክረ ካህን ፈቃድ ያገኘ ማንም ኦርቶዶክሳዊ ክርስቲያን የጌታን ቅዱስ ሥጋና ክቡር ደም ሲቀበል ከልብስ መራቆት እንደሌለበት ቤተክርስቲያን ታስተምራለች። የማይራቆተውም ከተዋህዶ በኋላ መለኮትና ሥጋ ተለያይተዋል የሚል ትምህርትን ልብስ ማውለቁ ስለሚያንጸባርቅ ያንን ለማስቀረት አይቻልም ብላ ያንን የቆረበበትን ቅዱስ ቁርባን የተቀበለበትን ዕለት እስከ ነገው ዕለት ድረስ እንዲሰነብት ታደርገዋለች። በቆረበበት ልብስ ማለት ነው። እንዲህ የምታደርገው ቅዱስ ቤተክርስቲያናችን ስርዓቷ ሰርግ ሲሆን የሚለወጥ ነገር የለም። ሰርግም ከሆነ ቅዱስ ቁርባን በተቀበሉበት በደረቡበት ባደረጉበት ከዛ በኋላ ሌሎቹን መርሃ ግብራቶቻቸውንም ጭምር ያው ባልተስተካከለው መንገድ እየሄድን እያወራንበት ስለሆነ ስለዚህ ሌሎቹን መርሃ ግብራቶቻቸውን በቀናቸው ልብሳቸውን ሳያወልቁ ሳይለውጡ ምን ሳያደርጉ ነው መቀጠል ያለባቸው። ይሄ ቋሚ ነው። እንዳልኩት ካለማወቅ ሊመጣ ይችላል። ማለት ለቅዱስ ቁርባን በቃ ከተጋባችሁ በኋላ ስርዓቱ እኮ በቃ ቤተ መቅደስ አለቀ። ስለዚህ ከዚህ በኋላ ያለው ልብስ አታውልቁ ምናታውልቁ ለእናንተ አይሰራም የሚል ህግ የለም። ለነሱ ይሰራል በደንብ አድርጎ። ሲጀመር ልብሳቸው ራሱ ስብከት ነው። የሚያደርጉት ካባ እግዚአብሔር ላጎናጸፋቸው ጸጋ፣ ረድኤት፣ በረከት የሱንም ጠባቆት የሚጭኑት ተክሊል ክብረ ንጽህናቸውን ጠብቀው እስካሁን ለመቆየታቸው ምስክር፣ አንዱ ለአንዱ በስጋው ላይ የተሾመ መሆኑን ማጠየቂያ፣ ባል ለሚስት ሚስትም ለባል በሰውነቷ ላይ ከዚህ በኋላ እሱም በሰውነቱ ላይ እንደማያዝ የንግስና ምልክት፣ በኋላ ደግሞ ተጋድሏቸውን ሲጨርሱ በምድር ላይ ጋብቻቸውን አክብረው የሚመጣባቸውን ፈተና ሲያልፉ መንግስተ ሰማያት የሚቀዳጁት አክሊል ምሳሌ ነው። እና ይሄንን አውልቀን ነው እንዴ ታዲያ ሱፍና ቬሎ ታጥቀን የምንወጣው? አይሆንም። ይሄ ራሱን ችሎ ምስክርነት አይቶት ራሱ እኮ ሰው እኮ ይማራል። በጣም ብዙ የቤተክርስቲያናችን ሰርጎች ላይ እኮ ያላትን ውበትና ቤተክርስቲያኒቷ በሰርግ ውስጥ የምታስተላልፈውን መልእክትም ጭምር አንዳንድ ተጋቢዎቹ በተረዱበት ሚዜዎቹም ጭምር ተሳታፊ ሆነው ተምረው በተስተካከሉበት ልክ ፕሮግራሙን ወይም መርሃ ግብሩን ለመታደም የሚመጣው ሰው ግን ምንም ላይመስለው ይችላል። እና ምንም ሳይመስለው የመጣውን ሰው በቃ እውነትም ምንም አይመስልም ማለት ነው ብለን ወደሱ ደረጃ መውረድ የለብንም። እኛንን እንጂ ወደዛ መግፋት እንዲያውም ማሳየት ያለብን ለሚያየው ሰው በጣም ትልቅ ስብከት ነው። በቃ በዚህ እኮ ነው ገሌ ያገባው፣ በቤተ ክርስቲያን እኮ ነው የተሞሸረው፣ በእንዲህ አይነት መልኩ እኮ ነው ተመልከቱት እስኪ መቀመጫው ላይ ተቀምጦ ያለው ሲባል የእውነትም አለካ ልጆቿን ቤተ ክርስቲያን በእንዲህ አይነት መልኩ ነው የምታከብረው፣ በእንዲህ አይነት መልኩ ነው ከሁለትነት ወደ አንድነት የምታመጣው ብሎ መስበኪያ ነው። ያላጣነውንና ዓለም ሁሉ ያላመነውም ጭምር እንኳን ብዙሃኑ ሊያደርገው በሚችል መልኩ ግን መዳር ወይንም ደግሞ በእንዲህ አይነት መልኩ ማድረግን ምኑ ነው ትርጉሙ? በጣም እኮ ነው የሚገርምሽ። አንዳንዴ የውጭ እንኳን ሰው እንደው ታዩ የቤተክርስቲያን ልጅ ሆኖ እንዲህ አይነት ነገር የማያውቅ ሰው አለ አይደል? እና አሁን አንቺ ጋብዘሹ የቤተክርስቲያን ሰርግ አለ፣ እኔ ጥሪ ደርሶኛል እና እስኪ አንተም ይኸው እንዴት እንደሆነ ታግባ እግዚአብሔር ነው የሚያውቀው። ግን ቅዳሴውን አብረን የምንሳተፈው ለነሱ ተብሎ የተለየ አዲስ ቅዳሴ ይቀደስ፣ ስለዚህ አብረን እንሳተፍ እንየው ብሎ ያ ሰው ለምሳሌ ይህንን አየ ቤተክርስቲያን ውስጥ። ከዛ በኋላ ወጥተው ወይንም ደግሞ በሌላ ቀን ላይ ደግሞ ቬሎና ምናምን አድርገው ደግሞ አይቶ እስኪ የትኛው ነው የእውነት በቃ ኢንተረስቲንግ የሆነ ትኩረትህን የሳበው አዲስ የሆነብህ ነገሮችን ድጋሚ ብታያቸው በደንብ
ለመመርመር የምትጓጓ የትኛውን ነው ቢባል በእርግጠኝነት የቤተክርስቲያኑ ነው። ምክንያቱም ለምዶታል ያኛውን አይ ነው። አሁን በሚገርመኝ የሚያልኩሽ ለዛ ነው ዓለም የለመደችውን የምታውቀውን ትኩረት የማትሰጠውን እና እገሌም እኮ አግብቶ ነበር የምትለውን እንዴት እኛ ክርስቲያኖችም ለመሆን እንናፍቃለን። እኛ እንዲያውም እኮ መለየት ነው አይደል? ልዩ የሆነ ሌላውን ሰው ትኩረቱን ስቦት ወደዚህ እንዲመጣ የሚያደርግ ነው መሆን ያለብን። አለባበሳችንም በዛው አንጻር ያው አይደል? ቬሎውን ምኑን የለመደ ሰው ቤተክርስቲያን ውስጥ ግን የሚደረጉትን የሀገር ልብስ እንበለው የቤተክርስቲያኒቷም የሥርዓተ ጋብቻ አልባሳትን ሲመለከት ትኩረት ይስባል። በቃ ከውጭ ሀገር ድረስ ተስቦ የሚመጣው ሰው እዛ ሀገሩ ያየውን ነገር ለማየት ነው እንደኛ ሀገር የሚመጣው አይደለም እኮ። የተለየ ነገር ጠብቆ ትላንትና ድረስ ተጠብቃለች እቺ ቤተክርስቲያን ሌሎቹ ደብዝዘው ጠፍቷል እኮ የሚባለው ነገር የቱ ጋ ነው ብሎ ለማየት ነው። ስለዚህ ስብከታችን ልክ አደባባይ ላይ እንደምናከብራቸው ክብረ በዓላት በነገራችን ላይ የጋብቻችንም ዕለት ስብከት ነው። ዙሪያው ላይ ለሚመለከተን ሰው በመንገድ ላይ ራሱ ስናልፍ ለሚያየን ሰው ራሱ ትልቅ ስብከት ነው። ይሄ የቤተክርስቲያን ሰርግ ነው እኮ ይሄ እንትን ሰርግ ነው እኮ ተብሎ የሆነ ነገር ውስጥ እንዲያድር ያደርጋል። መለያችንም ጭምር ግን ለምን እንምሰል ግን ካልን አይሆንም እና ሁለት ወዶ አይቻልም። በቃ አንዱን ይመርጣል በዛ ይጋባል። ያንን ዓለማዊውን ሰርግ ለማግኘት ብሎ መንፈሳዊውን ሰርግ እንዲያጣ አንፈልግም። እንዲያውም ለመንፈሳዊው ሰርግና ስነስርዓት ብሎ ግን የዓለሙ ቢቀርበት እንደው መታውን በለው ከተወም ጭምር ዋጋውን እግዚአብሔር ይሰጠዋል። በጣም ጥሩ። እንግዲህ ስለ ሰርጉ ዘለቅ ብለን ከገባን አይቀር ደግሞ አሁን ላይ በምናያቸው ቪዲዮዎች ላይ በተለይ ሙሽሪቷ ላይ የምናያቸው አርቲፊሻል የሆኑ ነገሮች አሉ። ስርዓተ ቤተክርስቲያን እየተፈጸመ ቃል ለመግባት ወንጌል ላይ እጇን እንደዚህ ስታደርግ ሜካፕ አለ፣ ጥፍሯ አለ፣ ፊቷ መስቀል ለመሳለም ስትል ተመልካቹ የሚሳቀቅበት እሷ ምንም ሳይመስላት ተመልካቹ እስኪሳቀቅበት ድረስ ሙሽሪቷ ላይ የምናየው የፊቷ ሜካፕ፣ የፀጉሯ፣ የጥፍሯ እንዲሁ ደግሞ አለባበሳችን ራሱ ነጭ በነጭ ከመሆን ወጥቶ ብልጭልጭ የበዛበት እኛን የሚያጋልጡ ያው ነጠላውና ካባው ሸፈን ያደርገዋል በሚል ሂሳብ የሚሰሩ ነገሮች አሉና ይሄ እንደው ቤተክርስቲያንን አጋልጦ መስጠት አይሆንም ወይ? የቤተክርስቲያን ስርዓት ላይ መዘባበት አይሆንም ወይ? ቅዱስ ጎርጎርዮስ ዘኑሲስ ካልተሳሳቱ ስለ ጭማሪ ማለትም ሜካፕ ማለት ነው መሰል አይነት ነገሮች በሚያስተምርበት ጊዜ ላይ ምን ይላል? እውነተኛውን መልክህን እግዚአብሔር የማያውቀው ይመስልሃል ይላል። ምንም የጨማመርካቸው ነገሮች በዕለቱ ራስህን ሳይሆን ይበልጥ ተውበህና አምረህ ለመታየት በሄድክባቸው ርቀቶች ውስጥ እውነተኛው መልክ እግዚአብሔር ይጠፋዋል ወይ? አይጠፋውም። ይታወቃል። በመንፈሳዊ ሰርግ ጋብቻዎቻችንም ላይ ቤተክርስቲያን ላይ በተቻለ አቅም እንዲህ አይነት እኛን ሊወክሉ እኛን ሊመስሉ እኛንም ሆነው ላይገኙ የሚችሉ ነገሮችንም እንድናረግ በደንብ ቤተክርስቲያናችን ታስተምራለች። ግን አንዳንዶች ያው የቀቺን ቀን አምሬ ደምቄ ተውቤ ካልተገኘው የሚላል። እውነተኛው ያው የቤተክርስቲያን ሰርግ ተጋቢዎች ትክክለኛ ውበታቸው በስጋቸው ላይ የሚያደርጓቸው ምንም አይነት መዋባና ማጌጫቸው አይደለም። የቤተክርስቲያኒቷ ስርዓትና የሚፈጸምላቸው ምስጢር ነው ውበትን የሚሰጣቸውና የሚያጎናጽፋቸው። ሌላ ምንም ነገር ኖሮት አይደለም። ሲጀመርም ራሱ ተጋቢዎች ወደ ጋብቻ ሲያመሩ ቤተክርስቲያን ውጫዊ በሆነው ውበት ሰው በሚማረክበት ልክ ውስጣዊ የሆነውን ውበት ግን ዋጋ እንዲሰጠው ቅዱስ ዮሐንስ አፈወርቅ ይናገራል። የትኛዋን ውበቷን ብለህ የቀረብከው ይላል ራሱ። ስጋዊ ውበቱ ከሆነ ያልፋል፣ ይረግፋል። ከዛ በኋላ ሊቀር የሚችለው ግን ትልቁም ዋጋ ያለው ውስጣዊ የሆነው ውበት። ቤተክርስቲያን ውስጥም ጋብቻችንን ስንፈጽም ተመሳሳይ ነው። ተጨማሪ የሆኑ ይሄ መዋቢያ ወይንም ደግሞ ራስን ማስተካከያ የሆኑ መንገዶች በሙሉ በሴቱም በወንዱም ላይ ባይደረግ ባይፈጸም ቤተክርስቲያን ትፈልጋለች። ራሳቸውን ሆነው እንዲቀርቡ ማለት ነው። በቃ አለቀ። ከዛ በኋላ ያለው ተረፈ ምርቱ ወይንም ደግሞ ሊጨመር የሚችለው ነገር በሙሉ ምንም አያስፈልጋቸው። ምክንያቱም ማን እንደሆኑ እግዚአብሔር ያውቀው። የሚቀርቡትም እሱ ፊት ነው። የሚቀርቡትም እሱ ነው። ጋብቻችንን በነገራችን ላይ የምንፈጽመው ሰው ፊት ብቻ አይደለም፣ እግዚአብሔር ፊት ነው። በመጀመሪያ ሰው ምስክር እንዲሆን ነው የተጠራ። ወይንም ደግሞ ጉባኤ ቤተክርስቲያን የተገኘው ምስክር ሆኖ እንዲያይ እና እውቅናም ጭምር እንዲሰጥም እንኳን ለጋብቻ ቀርቶ እኮ ስርዓተ ክህነት ሲሾም ካህናት በሚሾሙበት ወይም ሊቃነ ጳጳሳት ይገባቸዋል ብለው ምዕመናን ድምፅን ማውጣት እንዳለባቸው ፍትሐ ነገሥታችን ያዛል። ስለዚህ ምዕመናን ድርሻ አላቸው። እንዲሁ ዝም ብለው ለመታዘብና ዛሬ እኮ ሰርግ ነበረ ለማለት ብቻ አይደለም።
ይማሩበታል፣ እውቀት ይወስዱበታል። ህይወትንም ጭምር ሰው ሲጀምር እንደ አዲስ ሲወለድ ምስክር ሆኖ ይታዩበት። ስለዚህ ሚናቸው ቀላል አይደለም ልልሽ ፈልጌ ነው። እና በዛች ዕለትና በዛች ጊዜ ላይም ተጋቢዎቹ ከእግዚአብሔር ፊት የሚቀርቡት ህዝቡን ለማስደሰት ብለው አይደለም። ብዙ ጊዜ ላይ እንዲህ አይነት ነገርን ለምን የምናደርገው ስንል በተጋቢዎች አንፃር አንደኛ ራሳቸውም አምረው ተውበው ለመገኘት ነው። በሌላው ደግሞ አንዳንዶች የሚሰጡት ምክንያት ደግሞ የሰርጉ ዕለት ላይ ከሌላውም ደምቆ ተለይቶ አሸብርቆ መታየት አለበት። አንደኛ የሰርጋችን ዕለት ከሌላው አንለይ ራሱ ብንል አለመለየት አንችልም። እኛን ማዕከል ያደረገ ፕሮግራም ነው እየተደረገ ያለው። ተረድተሽኛል? እንደው በጣም የምታምር በጣም የሚያምር ሰው እንኳን ቢገኝ ጉዳዩ ስለሱ አይደለም። ሰው ሁሉ የተሰበሰበው ስለነዛ ነው። ግን ይሄ እንዲህ አይነት የውስጣችን ጥያቄና ስሜቶቻችን በጣም እያየሉ ሲመጡ ተጨማሪ ትኩረት የሚስብ ተጨማሪ ወይኔ ጉዴ የሚያስብልና ሐሳብን የሚሰርቅ አይነት ነገር ለማድረግ እንድንገደድ በር ይከፍታል። ዋናው ግን በቃ ውበቱ የውበቱ ምንጭ ክርስቶስ ነው፣ ቤተክርስቲያን ነው። እውነት ለመናገር ተለምዶ አይተናቸው የሚመጡ ሰዎች እኮ እንደው አንቺም ካየሽ ተመልክተሻቸው ተጋብተው ወይ ቅዱስ ቁርባን ተፈጽሞ ሲመጡ የእውነትም መልካቸው ይለወጣል፣ ውበታቸው የእውነትም ይታያል። እንዲሁ ዝም ብሎ አይደለም። ይሄ ለሙገሳ ወይም እነሱን ያላቸውን ስነ ልቡና ለመደገፍ አይደለም። ታምራለሽ፣ የእውነትም ውበታቸው ይጨምራል። ሞገሳቸው እግዚአብሔር ስለሆነ ውበታቸው እሱ ስለሆነ እንጂ ሌላ ተጨማሪ የሆነ ቅጥያ ተጨማሪ የሆነ ነገር ባያደርጉ በጣም ይመከራል። በቃ በዛች ቀን ራሳቸውን ሆነው ቢገኙ ከእግዚአብሔር ፊት ራሳቸውን ሆነው እንደፈጠራቸው ነው የሚባል እንደፈጠራቸው ሆኖ መገኘት በቃ አለቀ። ከዛ በኋላ ያለውን ያሳሰባቸውን ውበቱን፣ ደምግባቱን፣ ሌላው ነገሩን ከዛ በኋላ ራሱ እንዲሆናቸው ማድረግ። ያ ግን ማለት ሙሉ በሙሉ ንጽህናቸውን ሳይጠብቁ ለመርሃ ግብራቶቻቸው ዝግጁ ሳይሆኑ አይገኙ ለማለት አይደለም። ጥንቃቄ በተሞላበት መልኩ ራሳቸውን አስተካክለው ስነስርዓታቸውን ጠብቀው ወንዱም ፀጉሩን ተቆርጦ እሷም ፀጉሯን ተሰርታ በስነስርዓት መምጣት ይችላል። ማንም የሚከለክላቸው የለም። ግን ፊት ለፊት የወጣ እስኪመስል ድረስ እና መምሰልም ሳይሆን ፊት ለፊትም ወጥቶ ግን ለምን ይሄ እንደዚህ መሆን ለምን አስፈለገ እስከሚባል ድረስ ግን መሆን የለበትም። ተመልሰው በነገራችን ላይ አንዳንድ ተጋቢዎች መሆን እንደሌለበት እያወቁም ሆነ ሳያውቁ በኋላ ላይ ግን የቀራቸውን ማስታወሻ ሲመለከቱ መሆን እንደሌለበት ሲያውቁ ራሱ የሚረበሹዋል። ለምንድን ነው እንደዚህ ግን ያደረግነው? አለመሆን እኮ ይችል ነበረ ብለው ወደኋላ የሚመለሱም ደግሞ አይጠፉም። እና ለተጋቢዎችም ይሄንን ማድረግ ቢችሉ በጣም ጥሩ። ምናልባት ተጠያቂነቱን ከራስ መሸሽ እንዳይሆንብኝ እንጂ የኛም ኃላፊነት እንዳለ ሆኖ የተጋቢዎቹ ኃላፊነት እንዳለ ሆኖ ግን አባቶችስ እዚህ ጋር ለምሳሌ አሁን ስም ከተሳሳትኩኝ አላውቅም፣ ቅዱስ ያዕቆብ ይመስለኛል የንግስቷን ፀጉር አስቆርጧል ቅዱስ ደሙን ነካ ብሎና ተቆርጠሽ ነይ እስከ ማለት ድረስ ደርሷል ቅዱስ ያዕቆብና እንደዚህ አይነት አባት አላጣንም። እንደዚህ ሆኖ ሲመጡ ቤተክርስቲያን እጃቸው ሲታይ ጥፍራቸው ሌላ ሆኖ እየታየ ዝም ተብሎ ጋብቻው እየተፈጸመ ነው። ምናልባት እለቱ ስለሆነ እንግዲህ ተመለሱ አይባልም፣ የሚፈጸምላቸው ስርዓቱ ከሚል ሊሆን ይችላል፣ እንረዳለን። እሱንም ግን እንደው ከዛ ቀድሞ ባለው ዝግጅታቸው ላይ የነበሩ አባቶች የንስሐ አባቶቻቸው ምንድን ነው ሲያደርጉ የነበሩት የሚለውን ጥያቄ ያስነሳል። ልክ ነው፣ ያስነሳል። ማን ክደው ወይንም ደግሞ ወደኋላ ማንለው ሀቅ ምንድን ነው? ለእንደዚህ አይነት ለምናነሳቸውም ሊቃውንተ ቤተክርስቲያንን በተለያየ መድረክ ለሚያስተምሯቸው በስርዓተ ጋብቻ ላይ መስተካከል ስለሚጠበቅባቸው ጉዳዮች ባለድርሻው አካላት ተጋቢዎቹ ብቻ አይደሉም፣ ሁሉም የየድርሻውን ይወስዳል። ለምሳሌ መምህራን ባለማስተማራቸው በተገቢው ሁኔታ መራር ቢሆንም ማድረግ የሚጠበቅባቸው ነገር ግን ከሆነ ማድረግ እንዲችሉ በማስተማር በመምከር ካህናተ ቤተክርስቲያን ወይም ደግሞ የነፍስ አባቶቻቸው ይሄንን ጉዞ እንኳን ከጮኝነት በፊት ደርሶ ቀርቶ ከዛም በፊትም ጓደኛ ያስኩኝ ሊይዝ ነው የሚለውንም ጭምር ስለሚያውቁ በዛ ጊዜ ላይ ራሱ ልጆቻቸውን በማዘጋጀት ልጆቻቸውንም ጭምር በማስተማር ከዛም ባለፈ ደግሞ አሁን ላይ በቤተክርስቲያን ውስጥ ወይም ደግሞ በቤተክርስቲያን ባሉ ልጆች የሚመሰረቱ ወይም የተመሰረቱ ደግሞ መርሃ ግብሩን የሚቆጣጠሩ ኢቨንት ኦርጋናይዘሮች አሉ አይደል? እነሱም ጭምር ከሚጠኑ መዝሙራት ከሚጠኑ የመርሃ ግብሩን ይዘት ከማስተካከል ጎን ለጎን ሚዜዎችም ጭምር ተጋቢዎቹ ዕለት ላይ ሲገኙ የሚጠበቅባቸውን ነገሮች በማስተማር
አየሹ። ስለዚህ ሁሉም ሚና አለው ማለት ነው። ሁሉም ድርሻ አለው። ምእመናነ ቤተክርስቲያንም ጭምር ወላጆች ራሱ ለሚያሳድጓቸውና ለአቅመ አዳም ለአቅመ ሔዋን ለደረሱ ልጆቻቸው ራሱ እነሱም የራሳቸው ድርሻ አለባቸው። አንደኛው የቤተክርስቲያንን ሰርግ ምርጫቸው እንዲያደርጉ በዛቻ በማስፈራሪያ ወይንም ደግሞ ዋልህ በማለት ሳይሆን የእውነት በማስተማር በጉጉት በፍላጎት ማድረግ እንዲችሉ ግንዛቤን በመስጠት በመሰል አይነት ነገሮች ነው እና ሁሉም ባለድርሻ አካላት ብለን የምናነሳው አሁን ያላነሳናቸውም ጭምርም ሁላችንም የሆነ ያላደረግናቸው ነገሮች አሉ። እንዳልሽው ስናይ ያለፍናቸው መሆን እየተጠበቀባቸው ችግር የለም መቼም ዕለታቸው ነው ብለን ያሻገርናቸው እንዲህ አይነት ነገሮች ለአንዱ ያልተደረገ ለሌላውም ለአንዱ የተፈጸመ ለሌላውም እየተባለ በጣም ብዙ ነገሮቻችንን ግራ መጋባት ውስጥ ከተናቸዋል። ስለዚህ እውነት ነው ሁላችንም ለሚፈጸመውና ለሚደረገው ነገር በሙሉ ያጠፋ ነው መታረም መስተካከል ስለሚጠበቅብን ይሄን አጥፍታችኋል ተሳስታችኋል ቢባል እኔ ምን አገባኝ ልንል አንችልም። አይመለከተኝም ማለትም አንችልም። ስለዚህ ያለን አማራጭ አንቺ እንዳልሽው ሁላችንም በየድርሻችን የሚጠበቅብንን ማድረግ መምህሩ ማስተማር አለበት። የነፍስ አባቶች እንዲህ አይነቱን ነገር ቅድመ ጋብቻው ዕለት ላይ ወይም የሰርጉ ዕለት ላይ ተስተካክለው እንዲገኙ ማድረግ አለባቸው፣ ግዴታቸው ነው። እንደው ድሮ ትምህርት ቤት ስንሄድ ታስታውሻለሽ ሰልፍ ላይ እንዲህ እንታይ ነበር፣ ጥፍር ምናምን እንዲህ ንጽህና ይጠበቅ ነበር። መቼም እንደዛ ነፍስ አባቶቻቸው እንኳን ያድርጓቸው እያልን ሳይሆን ነገር ግን በቃ ራሳቸውን ማን ፊት እንደቆሙና ማን ፊትም ራሳቸውን እየቆሙ እንዳሉ አውቀው እንዲገኙ አማራጭም ጭምር እንዳለም እንዳያስቡት በቃ መሆን ያለብኝ እንዲህ ነው። ማንም ደስ አይሰኝበት፣ ከፈለገ ሊከፋውና ሊያዝንበት ይችላል። ነገር ግን ይሄ መሆን ያለበት ነው፣ የቆምኩት እግዚአብሔር ፊት ነው የሚለውን አይነት ውስጣቸው ስሜቱንም ዕውቀቱንም ማለቱንም የሚያሳድሩባቸው ከምንም በላይ የነፍስ አባቶቻቸው ቅርበት ስላለባቸው እነሱ ናቸው። በጊዜውም አንዳንድ ገዳማትና አድባራት እውነት ለመናገር በጣም የሚያስመሰግን ስራ የሚሰሩ አሉ። ተጋቢዎች ቀድመው ከመምጣታቸው በፊት እንደው የደብሩ ሕግ አይደለም የቤተ ክርስቲያን ሕግ ነው ብለው የሚናገሩ አሉ። እንዲህ ማድረግ አትችሉም፣ እንዲህ ማድረግ አትችሉም፣ እንዲህ ማድረግ አትችሉም። በባለሙያዎች ደረጃ ራሱ ቅድመ ትንታኔ የሚሰጡ ኦሪየንቴሽን የሚሰጡ አድባራት አሉ። ባለሙያዎች መጥተው ካሜራ የሚቀርጹትን ራሱ አስገብተው እንዲህ 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 ብለው አቅጣጫ የሚሰጡ የአዲስ አበባ ገዳማትና አድባራት አሉ። ይሄን ሳናመሰግን አናልፍ። ምክንያቱም ብዙ ችግር እንዳለ ሁሉ የሚያስመሰግን ስራ የሚሰሩም እንዳሉ መዘንጋት የለብን። ስለዚህ ወላጆቹም ሁሉም በሚባል ደረጃ እንዲህ ማድረግ ከቻሉ ቢያንስ በአንዴው እንኳን ለውጥ ማምጣት ባይቻል ልምድ ሆኖ በጣም የቀጠለ ስለሆነ እየቀነሰ ግን ሲመጣ ነገ ላይ ትላንትና ስናነበው የነበርነውን ጋብቻ አፈጻጸም መሬት ላይ እናየዋለን። ሰርጉን ማለት ነው። ኑሮ ደግሞ ከዚህ በኋላ ይመጣል ማለት ነው። መልካም ተመልካቾቻችን፣ እንግዲህ በመከታተል ላይ የምትገኙት መንክር ሚዲያ ነው። ውይይታችን እንዴት አገኛችሁት? ወደዳችሁት? እንግዲህ ምን ትሰራላችሁ? ላይክ አድርጉታ። ይሄ ጥያቄ ደግሞ የሚነሳበት ብዙ ሰው አለና ለነሱ ደግሞ እንዲደርሳቸው ሼር በማድረግ ከኛም ጋር አብሮነታችሁን እንድታሳዩን እንላለን። አንድ ሁለት ጥያቄዎች ይቀሩኛል፣ እንቀጥላለን። እናንተም ቆይታችሁን ከኛ ጋር አድርጉ። መልካም እንግዲህ ቀደም ብሎ በተነሳው ጥያቄ ላይ ትንሽ ጨረፍ አድርገዋል ስለ ካሜራ ጉዳይና አሁን ላይ በብዛት እየተስተዋለ ያለው እንግዲህ የካሜራ ጉዳይ ነው። ቅድሚያ የሚሰጠው የትኛው ነው? ቅዱስ ቁርባን ነው ወይስ ኢቨንቱን ወይም ደግሞ የሰርጋቸውን ኩነት በካሜራ ቀርጾ ማስቀመጥና ፎቶ ነው እስከሚባል ድረስ ከስርዓት የወጡ ነገሮች ቤተመቅደስ ውስጥ እናስተውላለን። ኢቨን አገልግሎቱን ለማድረግ ወይ ለመስጠት የመጡ ልጆች ሳይቀር አለባበሳቸው፣ ጸጉራቸው ቤተክርስቲያንን የማይወክል ስርዓቷን ከነማያውቀው ካሜራማን ሁሉ ገብቶ ቤተመቅደስ ውስጥ ጀርባውን ለታቦት ሰጥቶ ሙሽሮቹን ፎከሱ ሙሽሮቹ ብቻ ይሆኑና አስቀዳሹን ሁሉ እስከሚረብሽ ያለ ስርዓት እናያለን። እና እንደው ይሄ ነገር ወዴት እየሄደ ነው? ብዙ ጊዜ ላይ ምዕመናን አስተውለዋቸው መሆን የለባቸውም የሚሏቸው ነገሮች እውነት ለመናገር አባቶቻችንም በብዛት ደረጃ የሚስማሙባቸው ናቸው። እንደው ዝም ብሎ የመጣ ስጋት ወይም ደግሞ እነሱ መቼም የሚያስቡት ስላጡ ነው ይሄን የሚሉት የሚባል አይደለም። ልክ ነው። የሚረብሽ የሚያውክ ወይንም ደግሞ የተለመደውንና የሚደረገውን አፈጻጸምም ጭምር የሚረብሽ ስለሆነ ልክ ነው ስጋታቸው። የባለሙያዎችን በተመለከተ እነሱን ራሳቸውን ችለው እንዳልኩት ቅድም
ቅድመ ጥንቃቄ የሚሰጡ ወይንም ደግሞ ማድረግ የሚጠበቅባቸውን እንዲያደርጉ የሚያስጠነቅቁ ገዳማትና አድባራት አሉ። ይሄ ይበል ነው፣ በዛም ነው መቀጠል ያለበት። ሙያውን ዝም ብለን አያስፈልግም ብለን ማስወጣት አንችልም። እንጀራቸው ስለሆነ ብቻ ሳይሆን ይሄንንም ጭምር ለዓለምም እንዲታይልን የሚያደርጉት ሌላውም ሰው በዚህ የቤተ ክርስቲያኒቷ ስርዓትም ታስቦም ወደዚህ መንገድ እንዲገባ ሊያደርግ የሚችል ትልቁ አቅም እነሱ ጋር ያለው ሙያውም እውቀቱም እውነት ለመናገር የሚናቅ አይደለም። ምክንያቱም አይታናቸው እንኳን በጣም በጥንቃቄ የተሰሩ ስራዎችን እኮ እኛ ራሳችን ለማስተማሪያነት ቤተክርስቲያናችን ያሉ መምህራን የሚጠቀሙታሉ። በጣም ጥሩ ባለሙያዎች የሰሩት ማለት ነው። በአንጻሩ ግን ከስርዓተ አምልኮ አስወጥተውት እንደ ማንኛውም ሚና ስራ የሚቆጥሩትን ሰዎችን ግን እውነት ለመናገር እሱን ማስተካከል አለብን። ማስተካከል ያለብንም አንደኛ ራሳችንን አማንያኑ ቤተክርስቲያን ውስጥ ያለነው ሰዎች፣ በሌላ በኩል ደግሞ እንጀራቸው የሆኑ ይህንንም ደግሞ ስራ የሚሰሩ ሰዎችም ጭምር መስተካከልም ጭምር አለባቸው። አንደኛው እነሱም የሚያከብሩት ቤተ መቅደስና ሌሎች ጊዜያቶች ላይ ከስራቸው ውጭ ተገኝተው ጸሎት የሚያደርጉበት፣ ቅዳሴ የሚያስቀድሱበት፣ ቅዱስ ቁርባን የሚቀበሉበት ስፍራ። ስለዚህ ለስራ ሲሆን ክብሩ አይወርድም ቦታው። ስለዚህ ቦታውን የሚመጥን አለባበስ፣ መሰል አይነት ነገር ነጠላ ማድረጉ፣ ሌላው ነገር ማድረጉ በጣም ግዴታ ነው። አንዳንድ ቦታዎች ላይ ራሱ በጣም ጥንቃቄ አድርገው ራሱ የሚጠይቁ አሉ። ውስጥ ለመቅረጽ የሚገቡት የሚያምኑት እምነት ምንድን ነው ብሎ የሚጠይቁ አሉ። ስለ ሙያው ብቻ ሳይሆን እምነቱ ምንድን ነው? እምነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከሆነ ቤተ መቅደስ ውስጥ መግባት የለበትም ይላሉ። እውነትም ነው። ስርዓት እየተፈጸመ ያለውን ስርዓት እንኳን ለማያምነው ቀርቶ እኮ አሁን ቀረ እንጂ እኮ አምኖ ነገር ግን እንዳልተጠመቀ ሰው እኮ ጻውኑሰ ክርስቲያን የምትል ቤተ ናት የኛ ቤተክርስቲያን። ስለዚህ ለፎቶና ለካሜራ ባለሙያ ሲባል ግን ጻውኑሰ ክርስቲያን የለም ለእናንተ ልክ ነው የምንል አይደለም። ስለዚህ በዛ አይነት ነገርም ጥንቃቄ የሚያስፈልግባቸው ነገሮች አሉ። የሚያደርጉት ይበል ነው። ለማያደርጉት ግን አሁንም ቅድመ ጥንቃቄ ያስፈልጋቸዋል። ምን ማድረግ አለበት የሚለው ማለት ነው። ከዛ ባለፈ ስርዓተ አምልኮንም ጭምር የማይረብሹ ስቴሽነሪ የሆኑ ወይም ደግሞ በቋሚነት ሊቀረጹ የሚችሉ ቀረጻዎች አሉ። እውነት ለመናገር ይበልጥ ውበት እንዲኖረው ባለሙያዎቹ ለሰርገኞቹ ከመጨነቅ አንጻር ነው የሚጨነቁት። ግን ያ ጭንቀታቸው ደግሞ እነሱ ብቻ ሳይሆን ያንን ስርዓተ አምልኮ ተሳታፊ ለመሆን ቅዳሴውን የተገኙት ሌላውን ምዕመን። ስለዚህ ስለነሱ ተብሎ ምናልባት 1 ቀን 2 ቀን ምዕመኑ ዝም ሊል ይችላል፣ ዛሬ ሰርግ ስለሆነ። ነገ ከነገ ወዲያ ላይ ግን እየባሰበት ሲመጣ አንዳንዶች ሊቀሩ ይችላሉ። ጭራሽ በቃ ሰርግ የሚባለውን አመለካከትና የቤተክርስቲያንን ሰርግ ሊጠሉት ይችላሉ። በቃ ብጥብጥ ነው፣ ግርግር ነው፣ በአግባቡ እንኳን አስቀድሰን ጸሎት ጸልየን እንዳንወጣ ምክንያት ሆነን ብለው የሚቀሩ ሊኖሩ ይችላሉ። ሌሎች ደግሞ ባለሙያውንም ራሱ ላያሰሩት የሚችሉ አሉ። አርፈ ተቀመጥ የሚሉት አሉ። ያንን የሚሉት ከጥላቻ አይደለም፣ ለነሱም ዕለታቸውን ከማበላሸት አይደለም። ነገር ግን ስርዓተ አምልኮ ጉዳዩ ለነሱ ብቻ የሚፈጸም አይደለም። ከስርዓተ ቅዳሴው በፊት ያለው ክፍል ጸሎታቱ እውነት ነው፣ እኛን ተሳታፊ የሚያደርግ አይደለም። ተጋቢዎቹ ነው ቆሞ ቃለ መሐላ ሲፈጽሙ፣ ከቃለ መሐላው በኋላ ቀለበት ሲያደርጉ፣ ከዛ በኋላ ካባ ሲደርቡ፣ ከዛ በኋላ አክሊል የሚደረግላቸው ከሆነ ተክሊል ሲጭኑ፣ እነዚህ አይነት ነገሮች በሙሉ እኛን ተሳታፊ የሚያደርጉ አይደሉም። የሙሽሮቹ ናቸው። ከዛ በኋላ ያለ ቅዳሴው ክፍል ግን ለነሱ አይደለም፣ ለሁላችንም። የተለየ ቁርባን አይቆርቡም፣ እኛም የተለየ ቅዱስ ቁርባን አንቀበልም። ተመሳሳይ ነው። ለነሱ ከሁለቱነት ወደ አንድነት የሚያመጣቸው ነው። እኛ የምንቀበለውን ደግሞ ከእግዚአብሔር ጋር አንድ እንሆን የሚያደርገን። ስለዚህ ያንን እውነት ነው። መረበሻ አንፈልግም፣ መጸለይ እንፈልጋለን የሚሉ እናቶቻችንም አባቶቻችንም ተቀመጡ ሲሉ ልክ ነው፣ ወይም ተስተካከሉ። ስለዚህ ጥንቃቄ ይፈልጋል ማለት ነው። በተቀደሙት የተወሰኑ ጊዜያት ላይ አሁን እየተስተካከለም ይመስለኛል። ቅዱስ ቁርባን ሲቀበሉ የሚቀርጹ ባለሙያዎችም ነበሩ ካለማወቅ። አሁን ግን እግዚአብሔር ይመስገን ቢያንስ እንዲህ አይነት ቦታዎች ላይ አሁን ስራዎች የተወሰኑ ስለተሰሩ ሚዜውም ወላጅም አባቶችም አሁን አይቀረጽም አጥፉ ካሜራችሁን ብለው ደግሞ የሚያስጠፏቸው አሉ። ስለዚህ ጥሩ ናቸው። እነዚህም ያው እንደዚህ እያመቻመችን እንበለው የምናወራው ለምንድን ነው ሙሉ በሙሉ መሆን የለበትም እያልን ከሆነ
የሚቀበልም አይኖርም ስንቱን ሊል ነው። ነገር ግን ከሌለበትም ነገር ጋር እየተሞከሩ ያሉ ነገሮች ግን ተስፋ ይሰጣሉ። በቃች ቤተክርስቲያን ወዴት ልትሄድ ነው የማንም እንትን ሆነች እንዳይል እየተሞከራሉ እኮ ልጆቿ አሁንም እየጣሩ ነው። ቀና ሆነው ያንን አርግን ይሄን ያርግ ነው ሲባል ግን እኔስ ምን ላግዝ ብሎም የሚመጣም ስላለ ስለዚህ ይሄ እየተደረገ ከሆነ እኔስ በአካባቢዬ ላይ ምን ላድርግ አንዱ እንዳልኩት በቃ ባለሙያዎቹ ቀድሞ ኦሪየንቴሽን መስጠቱ ማስተካከሉ ኢቭን አንዳንድ ቦታዎች ላይ ቢለመድ ራሱ አማንያን ከሆኑና ክርስቲያኖች ከሆኑ ባለሙያዎቹ ቤተ መቅደሱን ቀድሞ ቢያዩት ቦታቸውን መለየት እንዲችሉ ማለት አብዛኞቹ እኩል ነው የሚመጡት ወይ ቀድሞ ይመጡና ወከባ ነው በቃ ሶኬቱ የቱ ጋር ነው ምኑ ጋር ነው ይላል አይፈረድባቸውም እነሱም ቀድመው ስላልተመለከቱና ስለላዩ ነው ቢቻል ግን ቀድሞ ቢያዩት ቦታዎቸውን እዚህ ጋር እንዲያረጋለው እንደዛ አረጋለው ግን ቢል ስርዓተ አምልኮንም ሳይረብሹ ምኑንም ሳይረባብሹ ካሜራቸውን ኢቭን ማንቀሳቀስ ሳይጠበቅባቸው ያው እኔ ባለሙያ ባልሆንም ግን የሆኑ ቦታዎች ላይ እዚህ ጋር ብናደርገው ይሄንን ጥሩ በሆነ ቀረጻ ልናገኘው እንችላለን በሚል ማስተካከል ይችላሉ ስለዚህ ከነሱ የሚጠበቅባቸውን ማስተካከል ስንናገር በእኛም በኩል ደግሞ መደረግ ስለሚገባቸውና እኛም ቀድመን ደግሞ አሳይተን የሚፈልጓቸውንም ነገሮች ካሉ ማሟላት ብንችል በጣም ጥሩ ነው በዚህ ፕሮዳክሽንም ላይ ያሉ የሚሰሩ የቤተክርስቲያን ልጆችም አሁን እየወጡ ይሄ ጉዳይ አሳስቧቸው የሚበል ነው በጣም ነው የሚያበረታቱት መበረታታትም አለባቸው እነዚህ ልጆች የቤተክርስቲያንን ሰርግ ውበቱን ብቻ ሳይሆን ስርዓቱን ጭምር ለማክበር የሚጠብቁትን ማበረታታት አለብን የማያከብሩትን የማይጠብቁትን ደግሞ በማወቅም ይሁን ባለማወቅ መስተካከል እንዲችሉ ከቤተክርስቲያኒቷ ስርዓት ጋርም አብሮ መራመድ እንዲችሉ ደግሞ የሚጠበቅብንም ማድረግ አለብን ይሄ ነገር የደብራትም ጭንቀት እየሆነ መጥቷል በነገራችን ላይ በጣም ሙሽራ በስቶብናል ሶኬት ስለሌለ በቃ ከዚህ በላይ ሙሽራ ማስተናገድ አንችልም የሚል ደብርም አለ እንደዚህ አይነት አጋጣሚ ስለገጠመኝ እኔንምና ይሄም ነገር መስተካከል ስላለበት በጣም ጥሩ መልካም እንግዲህ ወደ መጨረሻው እየደረስኩኝ ነው አሁን ደግሞ እንግዲህ አሁን ያለው የኢኮኖሚ ጫና ይታወቃል እንኳን አይደለም በማስታወሻ እንዲቀርልን የምንፈልገው የሰርጋችንን ዕለት ቀርቶ ሌሎች ትናንሽ ነገሮችን ብለው ማዘጋጀት አቅም እየጠየቀ ነው የሚገኘውና ከዚህ አንፃር ነው ብዙዎች ወደ ቤተክርስቲያን እየሸሹ ያሉት የሚል ጉምጉምታ አለ እኔ ይፋ ላውጣው ያው በየቤቱ የሚወራው ጥያቄ መመለስ ስላለበት ነው እነዚህ እናቶች ናቸው ኋላ ላይ ለምን ይሆናል እያሉ ወጥተው መቃወም የሚጀምሩትና የነሱንም ጥያቄ ለማካተት ያህል ነው ይሄን ያነሳሁት እንደው ያለውን ኢኮኖሚ ጫና በአለሙ ሲኬድ ዲኮሩ አለ ሜካፑ አለ እንዳልነው አልባሳቱ አለ ሁሉ ነገር አቅም የሚጠይቅ እየሆነ መጥቷልና ሰዎች ይሄን ሽሽት ነው ወደ ቤተክርስቲያን እየመጡ ያሉት እንደው የቤተክርስቲያን ወጪዋ ትንሽ ቀነስ ይላል የሚል ሐሳብ ስለሚነሳ ነውና ከዚህ አንፃር ነው ብለህ ታስባለህ አንተ ያው ከሸሹ አይቀር ብዙ ነገራቸውን ይዘው ባይመጡት ጥሩ ነበር እዛው ጥለውት ይመጡት ግን ጣልነው የምንላቸውንም ብዙ ወጪ ያስወጡናል ያልናቸውንም ነገሮች ደግሞ ስበን እኮ አስገብተናቸው አሁን የዘረዘርሻቸው ነገሮች በሙሉ በጣም ወጪ አላቸው ብሎ አንድ ሰው ቤተክርስቲያን ሸሻልን እውነት ነው ጭምጭምታው ይሰማል ግን ሸሻ የሚባለውም ሰው ያስገባዋል የኔ ስለምን ያንሳል በሚል ምክንያት ማለት ነው ለወጪ ቅነሳ ብለን የምንፈጽመው ሰርግ የለንም እኛ በነገራችን ላይ ቤተክርስቲያን ውስጥ እንዲያውም ምናልባት ዓለም ላይ ጨምቀን የምናወጣውን ወጪ አይደለም ሊነጻጸረው እንደው ከእግሩ ትቢያ ራሱ ሊደርስ የማይችል እኮ ስርዓት ነው ውስጥ ቤተ መቅደስ ውስጥ እየፈጸምን ያለን እንደው ዋጋ ተከፍሎበትና ገንዘብ ወጥቶበት ስለተቆጠረ ያኛውን በጣም ብዙ ወጪ ያስወጣላለን እንጂ እኮ እዚህ ጋር እየሰጠን ያለነው እኮ ወጪ ህይወታችንን እኮ ምንም አይነት ገንዘብ ተደምሮ ህይወታችንን ሊያመጣ አይችልም የትኛውም አይነት የገንዘብ ድቃቂ ዓለም ላይ ያለው በሙሉ ተጨምቆም ለንጽጽርም ከጌታችን ቅዱስ ሥጋና ክቡር ደም ጋር መቅረብ አይችልም የቤተክርስቲያን እንደወረተው አጥሯ ጋር ራሱ አይደርስም ሌላው ነገር ቢቀር ማለት በዋጋ የማይተመን ነው እንደውም ይሄኛው ዋጋ ይተመናል ዲኮሩ ይታወቃል ምን ይታወቃል የቤተክርስቲያን ሰርግ እኮ ድምተኛ አድርገን የምንጠራቸው ቅዱሳን መላእክት ማን ነው ለነሱ ብሎ ፋይናንስ የቻለው ቤተክርስቲያኒቷ ስለሆነች እኮ ነው ጠርታቸው የተቀደሰ ቦታ እንደሆነ ስለሚታወቅም እነሱ ወርደው ነው እንጂ እኮ በጣም ከድምተኛም ድምተኛ እኮ ነው ያላት ቤተክርስቲያን ከተከበረም የተከበረ ከተለየም የተለየ እንደ ቤተክርስቲያን ሰርግማ እንዲያውም በጣም ዋጋ የሚያስወጣ የለም እኛ ግን ያው መሬታዊ በሆነው ሚዛንና ስጋዊ በሆነው ገንዘብ ስሌት ስናሰላው ግን አንሶብንና ቀሎብን ስላየ ነው አው ለኑሮ ቢያንስ እቺ ትሻላለች እንላለን
ግን አይደለም። በጣም በተለይ ተጋቢዎችም ማወቅ ያለባቸው ዓለማዊውን ሰርግና ድግስ ለማድረግ አቅም አለመቻላቸውን በማየት ብቻ በቃች ትሻለናለች አብሮ ለመኖር በሚል አይነት ምክንያት ወደ ቤተክርስቲያኒቷ የሰርግ ስነ ስርዓት ከመግባታቸው በፊት ቀድሞ ቢማሩ ቢያውቁ በጣም ጥሩ። ምክንያቱም ለኑሮ ሽሽት ብለን የገባንባት ይህች ህይወት ነገ ላይ ደግሞ ልታመጣብን የምትችለውንም ነገርም ማወቅ መቻል አለብን አይደለ? እሱ በደንብ መታሰብ መቻል አለበት። ሁለተኛው ስለ ኑሮ ውድነቱም ወይም ደግሞ ስላለንበት ነባራዊ ሁኔታም ደግሞ ታሳቢ አድርገን ጋብቻዎቻችንን በቤተ ክርስቲያን ውስጥ መፈጸም አለባቸው ወይንም ደግሞ ብለን የምናስተምርም አይደለም። አንዳንድ ቦታዎች ላይ እውነት ነው ከጭምጭምታም አልፎ አረ ኑሮ ተወዷል እናቴ በቤተ ክርስቲያን ማግባት ይሻላቸዋል የሚልም እንደው የማይጠበቅ ንግግርም የሚናገሩ ሰዎችንም እናስተውላለን። ይሄም ልክ አይደለም። አገላለጹ ወይ ልክ አይደለም፣ እንደዛም ብለን ልናርመው እንችላለን። አገላለጹ ልክ አይደለም። ምናልባት የተነሳበት ሐሳብ ልክ ቢሆንም የተገለጠበት አማርኛ ግን ልክ ሊሆን አይችልም። ምክንያቱም ይሄ ጥሩ አይደለም። እግዚአብሔር ባወቀው እውነት ለመናገር ሳይፈልጉት ሊሸሹ የሚችሉትን ልጆቹን የሳበበት መንገድም ሊሆን ይችላል። እሱ የእግዚአብሔር ስራ ነው እንጂ እኛው ራሳችን በምናደርጋቸውና በምናያቸው የህይወታችን የቀንና የዕለት ተዕለት ኑሯችን ግን በቃ እንዲቀለን ይሄ ይሻላል ብለን አማራጭ ማድረግ የለብን። ቤተሰብም ልክ ነሽ መደገስ አቃተን እንዲያደርገን በቃ በቤተክርስቲያን ተጋቡ እሱ እንደሆነ ምን ማንም አይኖርም ሚዜውን ነው እንትኑ ነው ይላልና በጣም ሰርግ ላይ ምን ያክል መስራት እንደሚያስፈልገን ራሱ አመላካች ነው። ስለ ኑሮ ውድነቱ ስለምኑ ታሳቢ አድርጎ ሰው በጣም በሚጨነቅበት ልክ በአንጻሩ ደግሞ ዋጋ ሊተመንለት የማይችለው የቤተክርስቲያን ሰርግ ደግሞ ያለውን ስፍራና ቦታ በጣም ከፍ ያለ ላቅ ያለ ጭምር እንደሆነ መሰራት አለበት። አንዳንዱ የቤተክርስቲያን ሰርግ ከኑሮ ውድነት ጋር የተያያዘ እንዳልሆነ ለማጠየቅ ዓለሙንም ስቦትም ያመጣዋል። ድብልቅልቅ ያደርገውና ይሄው አይደበዝዝምም የቤተክርስቲያን ሰርግ። ሲቀጥልም ደግሞ ያለመቻልና የመቻልም ጉዳይ አይደለም ብሎም የሚያሳይ አለ። እሱ እንዳለ ሆኖ ደግሞ አንቺ እንዳልሽው በቃ ሁሉም ነገር ሲጨልምበትና ዙሪያው በሙሉ ገደል ሲሆንበት ደግሞ መሸሻ መደበቂያ አድርጎት ይገባበታልና አንዳንዱ ካለማወቅ ካለመረዳት ይገባበትና በኋላ ላይ ያመርበታል። አጥቼ እኮ ነው እንጂ ፈቅጄ አይደለም ወድጄ አይደለም እኮ በእንዲህ አይነት መልኩ የተጋባሁት ብሎ በጣም የሚያጉረመርምበት በጣም አድርጎ የሚጸጸትበትም አለ። ያ ከምንድን ነው በቃ መሸሻ መደበቂያ ያቺን የዕለት ቀን ማለፊያ አድርገው ተጠቀሙት እንጂ ውስጡ ሊያገኙበት የሚችሉትን ህይወታቸው ተባርኮ ቅርጽ ሊይዝበት የሚችልበትን ትልቁን ጸጋና ረድኤት ግን ካለማወቅ ሊመጣ የሚችል ነገር እና አደራ ብለን እኔም በተደጋጋሚ ልናገር የምችለው የቤተክርስቲያን ሰርግ ዋጋ ሊወጣለት አይችልም። ማንም ሊያወጣለት አይችልም። 1000 ዓመት ያለምንም ዲኮር የቤተክርስቲያን ዲኮር እንዴት እንደሚያምር ታውቂያለሽ? ቤተ መቅደሱ ብቻ ምናልባት እዚህ ሀገራችን ላይ አሉ የሚባሉ የማስዋብ ስራ የሚሰሩ ሰዎች እንደ ቤተክርስቲያን ቤተ መቅደስ አስውበው ምንም ነገር መስራት አይችሉም። ቀለማቱ ያላቸው ህብረት፣ መጋረጃው ያለው ስምረት እንዴት እንደሚያምር እኮ ለባሲያኑ ራሱ ያላቸው የልብሳቸው ቀለሙ ሁሉ ነገሩ ቤተ መቅደስ ውስጥ ያለው እኮ በጣም እጅግ ውብ ነው። ያን ማሰብ አለበት። ቤተክርስቲያን በአንጻሩ ለልጆቿ እውነት ለመናገር ከሚመጣባቸው ብዙ ነገር ውጣ ውረዶች አንጻር ለማገዝ የምችለውን ታደርጋለች። ማለትም አማንያን በቤተክርስቲያን አይደል እንዲጋቡ የሚፈለጉት። ስለዚህ ቤተክርስቲያንን አማራጫቸው ወይም ምርጫቸው ሆና እንዳትቀርብባቸው ሊያደርጋቸው ከሚችሉ ምክንያቶች መፍትሄ ሊሆኑ የሚችሉ ሐሳቦች ታቀርባለች። ለምሳሌ አሁን ቀድም ኑሮ ከበደኝ ብሎ አይደለ የመጣው። ቢከብደውም እኮ ውስጥ ቤተክርስቲያን ደግሞ እንዴት ታግዘዋለች መሰለሽ? ለምሳሌ ካባ በሁሉም ቤተ መቅደስ በቤተክርስቲያናችን ስርዓት በቀድሞ ሲነገር ሊቃውንት ሲያስተምሩ እኔም ስሰማ ካባ አለ ቤተክርስቲያን ውስጥ በቃ ተጋቢዎች የሚጋቡበት ማለት ነው። ፐርፐዙም ወይም ዓላማውም ለዛ ነው። አሁን ነው እኛው ራሳችን ይዘን መምጣት የጀመርነው እንጂ ካባው ራሱ የቤተክርስቲያን አንደኛ ለእኩልነት ነው። የምናጠምቀው ውሃ ተመሳሳይ አይደለም። የምትገቢበትም ካባ ያው ሀብታም ሆንሽ ድሃ ሆንሽ አገኘሽ አጣሽ ያው ስለዚህ ከምንም አታንሽም። እንደው ቤተክርስቲያን ያት ምን ያክል አረቃ እንኳን እኩልነት እንዲሰማንና ያጣን የሚል አይነት ነገር እንዳይመጣ
ያ ብቻ አይደለም። ደጀ ሰላም አላት። ሰዎች እርቅ የሚፈጽሙበት ብቻ ሳይሆን ተጋቢዎች ታውቃለች፣ ተጋብተው ድግስ መደገስ እንኳን ባይችሉ መክፈልት ብለው እዛው ዙሪያ ያሉ ሰዎች ደጀ ሰላም ውስጥ አብልተው አጠጥተው ነው የሚሸኙት። ማን እንደዛ የሚያደርግለት ሰው አለ? ቀለበት ባይኖራቸው ቤተክርስቲያን ውስጥ ለሁሉም ጣት ምቹ የሚሆን የሚያጠልቁት ቀለበት አለ እኮ። ቀለበት እንኳን መግዛት የማይችሉበት አቅም ካለ ማለት ነው። በቀደመው የቤተክርስቲያን ስርዓት ይሄ አለ። ማንኛውም ጣት ውስጥ መግባት የሚችል ይሄ ለቀጭኑም ለወፍራሙም ለምኑም ማለት ነው። ዓላማውም ሁሉም ጋር መግባት እንዲችል ያው ቀለበት በነገራችን ላይ ጋብቻው ከተፈጸመ በኋላ ተመልሶ ወደ ቤተክርስቲያን የሚገባው ያው ስለሌላቸው አይደል የተጠቀሙበት፣ ሌላም የሌለው ሰውም ጭምር መጠቀም እንዲችል ወደዚያ ይደረገለታል። ስለዚህ ያየሹ እንደው ከቤተክርስቲያን አጣው ብለው እነዚህን ነገሮች ራሱ እንዳይሸሹ ቤተክርስቲያን የአቅሟን በምችለው መልኩ ትደግፋለች፣ ታደርጋለች። ስለዚህ ያ ነገር ድጋፍ አለ። በዚህ በኩል ያለው ደግሞ እርዳታ አለ። ሰዎቹ ምናልባት ከዛ በላይ ያለውን የሚያስቡ ከሆነ ምን ሊደረግ ይችላል? እንግዲህ ደገሰች፣ አለበሰች፣ ቀለበት አደረገች፣ ከዛ በኋላ ኑሩ ነው ያለቻቸው። ስለዚህ ተጋቢውም ቀድሞ ሊያደርገው ስለፈለገው ምንም አይነት ነገር ደግሞ ራሱን ማዘጋጀት መቻል አለበት። ያለ አቅሙ ብዙ ነገሮች ላይ መግባትና መጨነቅም ጭምር ስለሌለበት ማለት ነው። እና ለኑሮ ክብደት ኑሮ በጣም ጫና ስላለበት በሚል ጥሩ የሆነ እግዚአብሔር ባወቀ የቤተክርስቲያን መሰብሰቢያ ምክንያት አድርጎ የፈጠረልን ቢሆንም ግን ያቺንም ምክንያት ደገኛ አድርገን እኛ መጠቀም አለብን። ራሱኑ ደገኛ ምክንያት ደግሞ ሰይጣን ተጋብተው ተፋቱ የሚልበት አይነት መንገድ አድርጎ ደግሞ ማስታወቂያ እየተሰራበት መዘባበቻ እንዳይሆንብን አቅማተንም ቢሆን ሾልከን ለመግባት ስንመጣ በቃ ከገባህበት አይቀር ደግሞ እስከ መጨረሻው ድረስ ሙሉ በሙሉ ስርዓቱን አክብረህ መማር ያለብን። በዛ ውስጥ እንኳን የሐሳብህ እኮ ሊለወጥ ይችላል። ትጸጸት ይሆነ እውነትም ይሄንን ሳላውቅ ነበረ ገንዘብ ቢኖረኝ በዛ እንደዚህ አድርጌ ልጋባ ብዬ ነበረው የሚያስብልም ይሆነ። ስለዚህ እሱን ማድረግ በጣም ይጠበቅባቸዋል። ጎን ለጎንም ቅድምም ከባለ ድርሻዎቹ ጋር አብረን ማንሳት የነበረብን ነጥብ አሁን ትዝ ያለኝ ምን መሰለሽ፣ ኦርደሩን ራሱ ማሳወቅ ለተጋቢዎች ቅደም ተከተሉን ሂደቱን ልክ ቅድም ካሜራማኖቹ ይግቡ ብለን አልነበረ? ቅደም ተከተሉ ለማወቅ የሰርግ ኦሪየንቴሽን እኛም ያስፈልገናል። ተጋቢው አያውቅም። በነገራችን ላይ ብዙ ጊዜ በዚህ ሰዓት ነው ይባልና ቁም ይባላል፣ ይቆማል፣ እጅህን አውጣ ይባላል፣ ያወጣል። እንትን አይደለም እንዲያርግ እንዲሆን እና ይፈራል። አለማወቁ ራሱ የሚያመጣው ስጋት ስላለ ማለት ነው። ግን አትሊስት በንግግር መናገር እኮ ይቻላል። ስትመጡ በዚህ በኩል ገብታችሁ ሰግዳችሁ ከፊት ለፊት ቆማችሁ ቅድስቱ ላይ ሆናችሁ ወንጌል ሲመጣ ተሳልማችሁ ከዛ እጃችሁን ጭናችሁ ከዛ በኋላ ካባ ሲደረብላችሁ ካባ ተደርቦላችሁ ቅብ ስትቀቡ ቅቡን ቅባ ቅዱሱን ተቀብታችሁ አክሊል የሚጫንላችሁ በተክሊል ተጋቢዎች ከሆናችሁ ተጭኖላችሁ ካልሆነም ደግሞ የማስባን ከሆነ እንዲሁ አሁን እንዲህ ሲሆን ኦሪየንትድ ሲሆኑ ይቀላል አይደለ? ቢያንስ ያውቁታል። በቃ ገብተው ባያዩትም አይምሯቸው ያውቀዋል። በቃ ቀደም ተከተሉን ማወቅ ለካሜራማኑም እንደዛ አደረገ። በዚሁም ለኑሮ ተብሎ የሚመሰረተውም ጋብቻ ብለው ልክ ለሚመጡትም እንደዛው በደንብ አድርጎ ማስተማር፣ በደንብ አድርጎ የቤተክርስቲያኒቷን ሀብት ማሳወቅ፣ ከዛ በኋላ እውነትም ያኛው ነው ዋጋ ቢስ የሆነው ብለው እንዲወጡ ለማድረግ ማለት ነው። እውነትም በቃ ይሄ ነው ትክክለኛው፣ ይሄ ነው ትልቁ ዋጋ ያለው ማለት እንዲችሉ ማድረግ ይቻላል። በጣም ጥሩ። እንግዲህ ለማጠቃለያ ደግሞ እንዲሆነን ምን አስበን ነው መምጣት ያለብን? በመጀመሪያ በቃ በስርዓተ ቤተክርስቲያን ነው ሰርጌን መፈጸም ያለብኝ ሲሉ እጮኛሞች ምን ነው ታርጌት ማድረግ ያለባቸው? ዋና ነጥባቸው ምንድነው መሆን ያለበት? ከዛ ደግሞ እስካሁን ላየናቸው ክፍተቶች ድርሻውን የሚወስደው ቅድም ብለናል። ሁላችንም እንደየድርሻችን መውሰድ አለብን ኃላፊነቱን ብለናል። ግን እንደው ጠበቅ አድርጎ እንደ መልእክት ለማስተላለፍ ያህል የእያንዳንዱን ድርሻ እዚህ ጋር ዘርዘር አድርገህ እናውቅ። አንደኛው ተጋቢዎች ሲመጡ ማወቅ ያለባቸው የቤተክርስቲያን ሰርግ ስለሆነ የቤተክርስቲያኒቷን ስርዓት መማር አለባቸው በጋብቻ ረገድ። ሁለተኛው መንፈሳዊ ሰርግ ስለሆነ በመዝሙር ነው ሊታጀቡ የሚችሉት። ሶስተኛው የሚገቡት ወይንም ደግሞ ለመፈጸም የሚገኙበት ቤተ መቅደስ ውስጥ የሚቀበሉት የአምላክን ቅዱስ ስጋና ክቡር ደም ነው። ስለዚህ ስለ ቅዱስ ቁርባን ትምህርት በደንብ ያስፈልጋቸዋል። አራተኛው የዚህ ሁሉ መሰብሰባቸው ምክንያት ጋብቻን ለመፈጸም አብሮ ለመኖር አይደለ። ስለዚህ የቅድመ ጋብቻ ትምህርት ግዴታ ነው። አሁን ላይ ግዴታ ነው። በቃ መማር መቻል አለባቸው በደንብ አድርገው። እነዛን ትምህርቶች ከተማሩ ወይንም ደግሞ እነዚህን ነገሮች ካደረጉ በኋላ ደግሞ ቀደም ተከተሉን ማወቅ
እነሱ እንኳን ሊያውቁበት የሚችሉበት መማሪያ መንገድ ካልተዘረጋ ከነፍስ አባቶቻቸው ጋር ሄደው የዕለት ዕለት የሚኖረው መርሃ ግብር ቅደም ተከተል እኛን ማዕከል ያደረገው ምንድነው እንዲህ ታረጋላችሁ ቅድም ያላቸው ማለት ነው እንዲህ እንደዛ የሚሉትን ነገሮች ማድረግ። ስድስተኛ ተጋቢዎች ወደ ቤተክርስቲያን ሲቀርቡ እና ሲመጡ ማወቅ ያለባቸው ነገር ደግሞ ቢኖር የሚቆሙት እግዚአብሔር ፊት ነው። ስለዚህ አይዋሽም ማለት ነው። የሆንከውን ሆነ መገኘት ነው። በውጭ በምንቀባባቸው ነገሮች ብቻ ሳይሆን ስርዓተ ጋብቻውን ልንፈጽም በተገኘንበትም ሁኔታ በንጽህናም ተገኘን ከንጽህናችንም ጎለን ደግሞ የስጋዊ ድንግልናችንንም አተንም ከሆነ ስለ ሰው ብለን የምናደርገው ምንም አይነት ማስተካከያዎች ሳይሆኑ እግዚአብሔር ፊት ራሳችንን ሆነን መገኘት እንዳለብን ማመን መቻል አለባቸው። ይሄ የነፍስ አባትንም ጭምር ያካትታል። እንደዚህ አስተምሬ እንደዚህ ሆኜ እንዳንተ አይነት ልጅ ኖሮኝ እንዳንቺ አይነት ልጅ ኖሮኝ ብሎ ነገር የለም። ይቅርታ አድርጊልኝ እኔ እንደዚህ አይነት ነገርም አልቀበልም አላምንም። በቃ እንዲያውም የነፍስ አባት ትልቁ ክብሩ እግዚአብሔር ፊት እነዛ ልጆቻቸውን እንደሆኑት ሆኖ መገኘት እንዲችሉ ማድረግ ማስቻሉ ነው። ግን እንሰማለን ከተጋቡ በኋላ ተምረው መጨረሻ ላይ እኔ እኮ እንዲሆኜ ግን እንደዚህ አድርገውኝ ነበር ያስገቡኝ የሚሉ ሰዎች ስለሚኖሩ ቅድሚያ እነዛን ነገሮች ማጥራት ለጋብቻው መስመር ወይንም ደግሞ ለዛች ለሚያደርጓት የሰርግ መርሃ ግብር ላይ መስተካከል ግዴታ መሆን መቻል አለበት ማለት ነው። ከዛ ውጭ ባለድርሻ አካላት መምህራኑ በዕለቱ ብቻ ሲሆን ከዛም በፊት ከነፍስ አባት ውጭ የሚያስፈልጋቸውን እውቀቶች በማስጨበጥ የነፍስ አባቶችም ከንስሐ ከሚሰጧቸው መንፈሳዊ ብዙ ምክሮች ጎን ለጎን ደግሞ የሚገቡት የነገ የጋብቻ ህይወታቸው የተስተካከለ እንዲኖር ዛሬ የጀመሯት የቅዱስ ቁርባን ህይወት ዛሬ የምታበቃ አይደለችም። እየጠበቁ ከነፍስ አባቶቻቸው ጋር እየተነጋገሩ የሚቀጥሉት ነው። ብዙ ተጋቢዎች የመጨረሻ ጊዜ የቆረቡት ምናልባት ያልተጋቡበት ቀን ላይ ይሄ ልክ አይደለም። ጋብቻን የሚቀድሰው የመጀመሪያ ጊዜ ላይ የተቀበልነው ቅዱስ ሥጋና ክቡር ደም ነው እናምናለን። በዛውም ደግሞ ቅድስናውን የሚያስጠብቀው እሱ አይደል? ስለዚህ በዛው መቀጠል እንዳለባቸው በደንብ በአጽንኦት በማስተማር ተጋቢዎቹንም ለዛው በማብቃት ከዛ በኋላ ደግሞ አብረው ባለድርሻ አካላት ሊሆኑ የሚችሉ መምህራኑ ወይንም ደግሞ የነፍስ አባቶች ስለ ልጆች አስተዳደግ ስለ ልጆችም ቀድሞ ማስተማር እንዲህ አይነት ነገሮች ቅድመ ዝግጅቶች ይሄ በጣም ቶሎ ቶሎ እንሂድ የሚያስብሉ ይመስላሉ። አንዳንድ አረ መፍጠን አያስፈልግም ቆይ ያስፈልጋል። እውነት ነው መፍጠን አያስፈልግም። ግን ስለሚመጡትና ስለገባንባቸው ህይወቶች የነገ ገጽታዎች ግን በተወሰነ መልኩ መመካከር መቻል አለብን። እነዛም በደንብ ከግንዛቤ ውስጥ መግባት መቻል አለባቸው። ከዛ በተጨማሪ ቤተሰብ ሌላው ነገርም ጭምር ወይም የመርሃ ግብሩ ከሙሽሮቹና ከሚዜው ቀጥሎ ያሉት ማለት ነው በደንብ ባለድርሻ የሆኑትም እነዚህ ነገሮችን ማሳወቅ መናገር በግልጽ አንዳንዱ ለቤተሰቡ ግልጽ የሚሆነው ወይ የዕለት ዕለት ነው ወይ ቀኑ ምንም ነገር ላይ ምንም ነገር ማድረግ የማይችልበት ጊዜ ላይ ይናገርና ነግሬያቸው ነበር እኔ ምን ላደርጋቸው ምናምን የሚልም ማለት ያንን ለማስቀረት ቀድሞ ማድረጉ በጣም የተሻለ ነው። ሚዜዎችንም በተመለከተ ሚዜዎችም የሙሽሮች ዕለት ላይ ልክ ቅድም እንዳልነው ራሳቸውን በስጋም በነፍስም ቢችሉ ንጽህናቸውን ጠብቀው መገኘት ከቻሉ ከዛም ባለፈ ደግሞ ሚዜዎችም በዛች በተቀደሰች ዕለታቸው ላይም ጭምር ከማጀብ ባለፈ ስጋዊ የሆነ ድካም እንዳይሰማቸው ሙሽሮቹንም በመንከባከብ ያንን ነገር በማድረግ መሳተፍ ቢችሉ ወይንም ደግሞ አገልግሎታቸው እንደዚህ አይነት ነገር መሆን ቢችል በጣም ጥሩ ነው ብዬ አስባለሁ። ከዛ በላይ ያለው እውነት ለመናገር የቤተክርስቲያናችን ስርዓት በአብዛኛው ደረጃ በሚባል ምናልባት አሁን እኛ መስተካከል አለበት እንዲህ መሆን አለበት የምንለው ሳይጻፍ ሳይነገር ወይ ሳይኖራት ቀርቶ አይደለም የኛ አፈጻጸም ችግር ስለሆነ ሁሌም እንደነዚህ አይነት በተለይ ደግሞ ዘመነ መርዓዊን የጋብቻ ወቅቶችን ብቻ በመጠበቅ ብቻ ሳይሆን ከጋብቻ ወቅቶች በኋላ ወደ ጋብቻ የሚመሩባቸው ጊዜያቶች አሉ አይደለ? እንደዛው ነገሮች ላይ በደንብ ማስተማር በማህበራዊ ሚዲያም ትምህርቶችን መልቀቅ ከዛም ባለፈ ደግሞ መምህራኖች ያሉባቸው ቦታዎች ላይ ኃላፊነት ወስደው የቤተክርስቲያኒቷን ስርዓት የሚማሩበት ቦታ ላይ በማመቻቸት እውቀቶችን ገንዘብ ማድረግ የሚችሉ ከሆነ ምናልባት አሁን ከምናያቸው ችግሮቹ እየቀነሱና መስመር እየያዙ ሊመጡ ይችላል። መልካም መምህር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አሜን።
ተመልካቾቻችን ቆይታችንን እንዴት አገኛችሁት? እንግዲህ እንደ ሐሳብ ምነው ጠጋ ብላችሁ ጥር እየተጋመሰ ነው ለምን በዚህ ወር ካላችሁን ቀጣይም ደግሞ ጋብቻቸውን የሚፈጽሙ ከ40 ጾም በኋላም ደግሞ እንደ ሀገራችን ባህል የሰርግ ወቅት ነውና እንደዛም ዝግጅት ላይ ያሉ ሊኖሩ ስለሚችሉ ይሄ ቪዲዮ በደንብ ይጠቅማቸዋል፣ የተሰጠው ማብራሪያ በደንብ ይማሩበታል ብዬ ተስፋ አደርጋለሁና ለነሱም እንዲሁም ደግሞ እናንተም የበኩላችሁን ድርሻ ተወጡ። ያ ማለት ሼር አድርጉላቸው ወይም ደግሞ ቪዲዮ ላኩላቸው ማለት ነው።